ሙዲዳ እንዴት ነሽ? ስንት ደቂቃ አለሽ? ሰላም አመሰግናለሁ። እሺ እና ከቲፒኤልኤፍ እና ከብልጽግና ማን ያሸንፋል ነው? እኔ እንጃ ወሬው እንዳለ ቀልድ ነው የመሰለኝ። እኔ አሚን ላይክ እንደፈን ነው ጦርነትን የምናየው ይመስለኛል አብዛኞቻችን። እና አሁን ከደረሰብን ጉዳት ሳናገገም አሁን ደግሞ ማንም ያሸንፈው ምናምን እያልን ነገሮችን ወደ ማባባስ ሪያሊቲ ነው። አሁን ሪያሊቲውን መጋፈጥ የለባቸውም። በሽምግልና ተሞክሯል። የሚታረቁ ኃይሎች አሉ። መንፈሳዊ ሰዎች ሄደዋል። በጸበል ሞክረሃል፣ በምክር ሞክረሃል። ከሪያሊቲ ወዴት እንውጣ? ሪያሊዝም እኮ ማለት እኮ ይሄ ሁለቱ ኃይሎች በእንደዚህ አይነት ሁኔታ ላይ ካሉ ተአምር ተፈጥሮ ኤሪክ ካንቶና እንዳለው ኤሪክ ካንቶና የሚባል የቀድሞ የማንቸስተር ዩናይትድ ተጫዋች አለ። እኔ ስልጣን ቢኖረኝ ጦርነት ሲታወጅ መጀመሪያ ከፊት መሰለፍ ያለባቸው መሪዎች እንዲሆኑ አደርግ ነበር ብሏል። እንደዛ ካልሆነ በስተቀር እርስ በርስ ሪንግ ውስጥ ግቡና ተደባደቡ ካላላቸው በስተቀር ህዝቡ ሪያሊቲ ነው። ሰው ምን እናድርግ? ኦኬ ጦርነት የሚጀመርና የሚመጡ ከሆነ ያው ቲፒኤልኤፎች እንደቀደሙ እንደ በፊቱ ኃይል አላቸው ብዬ አላምንም። ያም እርስ በራስ የመከፋፈልና የጥቅም ጉዳይ አጋጭቷቸዋል። ይህ ባለበት ሁኔታ የትኛው ቲፒኤልኤፍ ነው መጥቶ የሚዋጋው? ራሱ ማለት ተከፋፍለዋል። እርስ በርስ የሆነ አለመስማማት ነገር አለ እርስ በርስ። ነገር ግን ቢመጣ ቲፒኤልኤፍ ዋና የሚያሳስበው ብልጽግናን ሳይሆን 4 ኪሎ ያለውን ሳይሆን እዛው ያለው አጠገቡ ያለውን ፋኖን ይመስለኛል። ለምን ፋኖ ራሱ ከመንግስት ጋር 4 ኪሎ ካለው መንግስት ጋር ያጋጨው የወልቃይት ጉዳይ ነው። የወልቃይት ጉዳይ ደግሞ የሚገናኘው ቀጥታ ከ4 ኪሎ ካለው መንግስት ጋር ሳይሆን ከቲፒኤልኤፍ ጋር ይሆናል ማለት ነው። ስለዚህ ፋኖች የሚያዋጋው የወልቃይት ጉዳይ ነው። አይ ቲንክ ሶ ማለት በዛ የተነሳ እንደዛ ከሆነ ወልቃይታውን በአማራ ስር ነው ያሉት። ታዲያ ፋኖ ለምን ጦርነቱን አቆመው? ስምምነት ከተስማሙ በኋላ ነው ቲፒኤልኤፍ እና መንግስት ከተስማሙ በኋላ ነው ፋኖች ቅሬታ ለምን መንግስት ከቲፒኤልኤፍ ጋር ስምምነት ይፈጽማል በሚል ጦርነት ያነሱት ይመስለኛል ካልተሳሳትኩና። ሰው የሚያሳስበው 4 ኪሎ አብይን ሳይሆን 4 ኪሎ ያለውን መንግስት ሳይሆን በዋናነት የሚያሳስበው ፋኖን ነው። ሰው ፋኖ ለመንግስት ብሎ የመንግስትን ስልጣን ለመጠበቅ ብሎ ሳይሆን የራሱን የህዝቡን የራሱን ልዑልና ለመጠበቅ ሲል ቲፒኤልኤፍን የሚዋጋ ይመስለኛል። ከመንግስት ጎን የሚቆም ይመስለኛል በግሌ። ሰው ይሄኛው እንትን የሚቀጥል ከሆነ ጦርነቱ ፋኖንና መንግስትን የሚያስታርቅ ሊሆን ይችላል። ለምን የተጣሉት በስምምነታቸው ስለሆነ ሲጣሉ ደግሞ ፋኖች ስምምነት ሊፈጥሩ ይችላሉ። ግን ፐርሰናሊ እኔን ብትጠይቀኝ ጦርነቱ አግባብ ነው ወይ አይደለም ብትል አግባብ አይደለም። በጣም የተጎዱ አካባቢዎች አሉን። አማራ ክልልም እንዳንድ ፖለቲከኛ አግባብ ነው አይደለም እኮ እሱ ፓስተሩም እብዱም ምሁሩም ማይሙም የሚናገረው ነው። ጦርነት አይደለም በሁለት ግለሰቦች መካከል ድብድብ አግባብ አይደለም። ይሄማ ነጋሪ ያስፈልገው ቡክ ብዙ የተጎዱ ህዝቦች አሉን። እነሱን ወደ ማገገም ሆናቸው ነው። በሁለቱም በኩል የመገፋፋት ነገር አለ። እሱማ እኮ ሲነገራቸዋል እኮ እንደምትዩ በስብከት በመካከር ምናምን የሚመላለሱ ቢሆን ሐዋሳ ላይ ተሰብስበው ነበር። መጀመሪያ መዋጋት አልነበረባቸውም። እድሜያቸው ከ18 ዓመት በላይ ነው። ትልልቅ ሰዎች ናቸው። በብዙ ፖለቲካ ህይወት ውስጥ ያለፉ ሰዎች ናቸው። ስለ ጦርነት አስከፊነት ዩኒቨርሲቲ ውስጥ ገብተው ማስተማር የሚገባቸው ሰዎች ናቸው። ከሆነኛ ለእነዚህ ሰዎች ሄደን ጦርነት አስከፊ አይደለም ማለት ለመቼስ አዶን ነው ለዶክተር መርፌ አወጋግ ማስተማር ነው። ያውቃሉ ሳያውቁ ቀርቶ አይደለም። ያ እኮ ያው ቢቻል ኢንተረስት ነው የሚያጣላቸው። ኢንተረስታቸውን ተነጋግረው መፍታት ቢችሉ እኛም ደግሞ ፎርስ ማህበረሰብም ለማህበረሰብ አስተዋጽኦ የሚያደርገው ነገር አልቻሉም። አሁን ኢንተረስታቸውን ተነጋግረው መፍታት የሚችሉ ኃይሎች ቢሆኑ እስካሁን ይፈቱ ነበር። ያ አሁን ባልሆነ ነገር ላይ ጊዜ ማጥፋት ወደ ሪያሊቲው እንምጣ። ሪያሊቲው እነዚህ ኃይሎች ይሄው ስንተኛ ዓመታቸው ነው? አብይ ወደ ስልጣን ከመጣ 8ኛ ዓመቱ ነው። መፍታት የሚችሉ ቢሆኑ ኖሮ ገና ሐዋሳ ላይ ያኔ ወደ መጀመሪያ ጦርነት ከመግባታቸው በፊት ተነጋግረው ይፈቱ ነበር።
እኮ እሺ አሁን እነዚህ ሰዎች እኔ በርተናል ብትጠይቀኝ 4 ኪሎ ይመጣሉ ወይ ብትለኝ የሚመጡበት እንትን የለም። በምንድን ነው የሚመጡት? በጀልባ ነው በፕሌን? ስለዚህ ባንቺ ትንታኔ አይመጡም ነው የምትይው? አይመጡም። አይሚን በቃ የለም፣ ኮንዲሽን የለውም። ኮኔክሽን የለውም። ኮንዲሽን የለውም። የሚመጡበት ኮንዲሽን በዚህ ኮንዲሽን የለውም። አዎ የሚመጡበት ኮንዲሽን የለም። በመጀመሪያ ጦርነት ላይ እስከ ደብረ ብርሃን እንዴት ነው የመጡት? ያኔ ሜቢ ብዙ ማለት እንዲህ መከፋፈልም መሀላቸው መከፋፈልም አልነበረም። አብዛኛ ሶርሱን ደግሞ የመንግስት ሶርስንም ማለት መንግስት ስል የብልጽግና ማለት ሳይሆን የኢትዮጵያን ሕዝብ ሶርስም ይዘው የሄዱበት ሁኔታ ነበር። ያኔ መከፋፈል በሌለበት ሰዓት ላይ እስከ ደብረ ብርሃን ከመጡ አንቺ ካልሽው ልዋስና አሁን መከፋፈል ባለበት ሰዓት ላይ እስኬት ነው ሊመጡ የሚችሉት? ከዛው ከመቀሌ አይነሱም። መከፋፈል በሌለበት ሰዓት ላይ እስከ ደብረ ብርሃን ከመጡ ፋኖም ከመንግስት ጋር በነበረበት ሰዓት፣ ሳር ቅጠሉ ከመንግስት ጋር በነበረበት ሰዓት አሚን አሁንም እኮ ፋኖ ጦርነቱ ቢነሳ እኮ ፋኖ ቀጥታ የሚተባበረው እኮ መንግስትን ነው። ይሄ እኮ ግልጽ ነው። ይሄ ምንም ወደዚህ ወደዛ ፋኖች ከመንግስት ጋር ይሆናሉ ብለሽ ነው የምትጠብቂው? ቀላል ቀልድ እና ሁለቱ እኮ በጣም ታሪካዊ ጠላቶች ናቸው ታውቃለህ። አንደኛ የዚህ አሁን ፋኖን የፈጠረው በራሱ የአብይ መንግስት ነው። ለምን መተፋፈኛ ሰጥቶታል። እንደፈለገ አካባቢው ላይ እንደፈለገ እንዲዋኝ አስችሎታል። በ27 ዓመታት ቲፒኤልኤፍ ሲገዛ እነዚህ ሰዎች መተፋፈኛ አልነበራቸውም። ምን አደውሉ ዲስትራክት አታርጓት ፕሊዝ። ምን ያህል ጨካኝ እንደሆኑ ቲፒኤልኤፎችን ከኛ በላይ የሚያውቁት ፋኖች ናቸው። ስለዚህ ፋኖች እንዲመጡባቸው አይፈልጉም። ለምን ይገርፏቸዋል። አሳምረው አይተናል። 27 ዓመት ፋኖ የሚባል አካል አልመጣም፣ የለም ነበረ። እንዴት ነው እነዚህ ሰዎች እነሱን እያወቁ ወደ እንዲገቡ የሚያደርጓቸው? ጥያቄ ዘና ብለሽ ነው የምትመልሺው። እሺ አትጨናነቂ። ፈታ ብለን ማምለክ ይሁንልን ይላሉ ሰባኪዎች ሲናገሩ። ደስ አሜን አሜን ነው። ፈታ ብለን እናመልካለን፣ አትተሳሰር ይላሉ። ደስ ይለኛል። ፈታ ብለሽ ትመልሻለሽ። ይኸውልሽ መሰለሽ ጽንዶ የሚባል ነገር ሰምተሽ ታውቂያለሽ? ጽንዶ ሲሉ ሰምተሻል? ፖለቲከኞች ጥንድ ለማለት ነው። አዎ ተጣመዱ። ፋኖና አንዳንድ ኦነግም ትምረት ፈጠሩ ለማለት ነው ጽንዶ። ዳስ እኮ እንትን ስትራቴጂ ነው የሚመስለው። እሺ አንቺ ባልሽው የቁርጡ ቀን ሲመጣ የፋኖ ኃይሎች አጌንስት ቲፒኤልኤፍ ይንቀሳቀሳሉ ካልሽ፣ የመንግስት ሰዎች ደግሞ የፋኖ ኃይሎችን እየወቀሱ ከሚገኙበት ጉዳይ አንዱ የፋኖ አመራሮች ከቲፒኤልኤፍ ጋር ጥምረት ፈጥረዋል ነው። ጥምረት ከፈጠሩ እንዴት ጦርነቱ ሲጀምር አጌንስት ቲፒኤልኤፍ ሊሆኑ ይችላሉ የፋኖ ኃይሎች? አይ ዶንት ቲንክ እኔ ምንም ጥምረት ለመፍጠር የሚያስችል አሁን ባለው ሁኔታ የሚያስችል አቋምም የላቸውም ሁለቱም። ማለት ደም ተፋሰዋል። እኔ ይሄናል ህዝቡ እርስ በራስ ጠላት ለማረፍ ፈልጌም አይደለም። ይሄንን እዚህ ጋር ወጥቼ ማለትም አልፈልግም። ማህበረሰቡ አብሮ የተዋለደ አብሮ እየኖረ ማህበረሰቡን እኛ የምናወራው ስለተናው ፖለቲካ ነው። ወይ ኦነግ ወይ ቲፒኤልኤፍ ወይ ጥንዶ ነው የምናወራው። እንደዛ ብለሽ አውሪ እና አይ ዶንት ቲንክ ምንም የሚያስማማቸው ሁኔታ ያለ አይመስለኝም። ሁለቱም ያጣላቸው እዛ አካባቢ ላይ ባይዘወይ ከዛ ነው የመጣው ጦርነቱ የተጀመረው። ግን ሁሉም ኢትዮጵያ ሁለቱ አካል ጋር ነበረ ትልቁ እንትን ያለው እና እነዚህም ፋኖ ተብዮቹም የ27 ዓመት እልክና ንዴት ይዘው አጠራቅመው ነው እና ካልተቀየሱ ምኑም ካልተነሳ ብሎ አንዳንዴ በጣም የምበሳጭበት ጦርነት ነው። በጣም በቃ በእኔ ዘመን መሆኑ በጣም ከሚያናድደኝ ነገር ይሄ ጦርነት ነው እና አብይም ላይ የማደመድመው ቄሱም አዋቂውም ፖለቲካውም ያስፈልገናል፣ ይሄ ጦርነት ያስፈልገናል ብሎ እንትን ሲያደርግ ነበረ እና ይሄ ከየት መጣው? የእነሱ ኢነርጂ ነው የያዙ 30 ዓመት 27 ዓመት ይዘው ያስቀመጡ ትልቅ ንዴት። እኔ በዛ ልክ አልተናደርኩም። ቲፒኤልኤፍ ጎርቶናል። ከኔ ቤተሰብ ያሰረው የገደለው ምናምን አካል ሊኖር ይችላል። በሰዓቱ
አደረጉ ስተሰሩ በይቅርታ ማለፍ ነው። ገብተው ነበር መተው ይቻላል። አስፈላጊ ጦርነት አልነበረም። ሶ ይሄናል እንትን የለም የሚግባቡበትና ስምምነት ሊፈጥሩ የሚችሉበት ሁኔታ የለም። ኦኬ ቴንክ ዩ ሙዲዳን እናመሰግናለን። ወደ ዋንጋሪ እንሄዳለን። ዋንጋሪ ምን ትላለህ? ሰላም ቴዶ። በቅድሚያ አንዳንድ ሰላም በተለይ አንዳንድ የመንግስትን የውጊያ የደህንነት የምናውቀው ነገር ካለ ባናወራ መልካም ነው። እንደዛ የሚሆኑ ነገር የለም። የምናውቀውን ነገር ብናወራ መልካም ነው። ስለ ህወሓት ሪያሊዝም ጥያቄ ተገቢ ነው። ቴዲ ያነሳው ጥያቄ ያኔ የነበሩት ሁኔታዎች የሉም። አሁን ጽምዶ ፈጥረዋል። አዲስ አበባ የማይገቡበት ሁኔታ የለም የሚል እስቲ ጥያቄ ልጠይቅህ። ህወሓት እስከ ደሴ ከመጣች በኋላ ነው እስከ ደብረ ብርሃን ከመጣች በኋላ ነው ኃይል ያለቀባት ወይስ መጀመሪያ ነው ኃይል ያለቀባት? በቁጥር የምታውቀው ነገር አለ? ይሄን ዳታው አለ? እኔ አሁን በዚህ ውይይት ላይ ከተነተንኩኝ ሚዛኔን ሊዛባ ስለሚችል እናንተ መልሱ። ግድ የለም እኔ መልስልሃለሁ። ህወሓት አከርካሪዋን የተመታችው በውትድርና ኃይል ደብረ ብርሃን ከደረሰች በኋላ ነው ኃይሏ አብዛኛው ያለቀው ማለት ነው። ይህንን ደጋግሞ ሲናገሩም እስከ ደብረ ብርሃን እንዴት መጡ? እሱን አልነግርህም። ለምን እንደመጡ አልነግርህም። ሚስጥር ወደፊትም ማለት ነው። ስትራቴጂካሊ አልነግርህም። ነገም ሊመጣ ይችላል። ኃይል የምትበት ነው ከመሰረቱ ነቅለህ ነው የምትጨርሰው። ያለቀውም የህወሓት ኃይል እንደ ቆሎ የተጠበሰው ከዋናው ምድብ ቦታ ላይ ከወጣ በኋላ ነው። አስገብተህ ትጨርሰዋል። ምንም እሱ አሲምፕላዛት እሱን አሁን ዝርዝር ውስጥ አልገባም። አንድ የኦሮሞ ተረት አለ። ሀቴ በሬት ዲጀናን ዱፈጅርቲ ኤጊ ይላል። እናትህ ታምራለች ወይ ብለው ቢጠይቁት እየመጣች ነው ጠብቃት ነው መልሱ። አሲምፕላዛት ነገር ግን አሁን ጽምዶው አንተ እንደሳልከው ስዕል ነው ወይ? ለምሳሌ የህወሓት ኃይል ለስንት ነው የተከፈለው? ለህወሓት ኃይል ከሻዕቢያ ጋር ጽምዶ በመፍጠራቸው የህወሓት ኃይል ለስንት ነው የተከፈለው? ፋኖ ከሻዕቢያና ከህወሓት ጋር ጽምዶ በመፍጠሩ ፋኖ ለስንት ነው የሰነጠቀው? አሉ ወይ ፋኖች? አሁን ኃይሎቹ አብዛኛው የት ነው ያለው? በጣም ጥቂት የአፋብን ተላላኪዎች ያውም በጣም ጥቂት እነሱን ተከፍለውበታል። የታሪክ ጥቁር ጠባሳን አይፈልጉትም። ሶስተኛ ሻዕቢያ ያኔና አሁን በጣም የተለያዩ ነገሮች ናቸው። ያኔ ኢትዮጵያ ውስጥ ፈንጭተው የገባው የኢትዮጵያ መንግስት ስለፈቀደለት ማንም ከለላ አልሰጠውም፣ ማንም ሽፋን አልሰጠውም። አሁን ግን የኢትዮጵያ ክልል ውስጥ ሲገባ አንተ እንደምታስበው አይደለም ጦርነቱ የሚሆነው። ለዚህ ደግሞ መንግስት በቂ ቅድመ ዝግጅት አድርጎበታል። በቂ ዝም ብሎ በስሜት ሳይሆን በስሌት ምን ሊመጣ እንደሚችል ባይዘው ወይ ጽምዶ የተፈጠረው ፋኖ ስልጣን ይዛለው 4 ኪሎ ቤተመንግስት የገባለው ሲልህ 4 ኪሎ ቤተመንግስት ገብቶ ህወሓት ለሻዕቢያ ኤርትራን ቦጭቆ እንደሰጠው ፋኖም ለትግራይ ቦጭቆ ስምምነት ስለተደረሰ ነው። ይሄ በሰነድ በማስረጃ ደርሶበታል። ሪያሊቲውን መሬት ላይ እናስቀምጥና ትመልሳለህ። በመጀመሪያው ጦርነት የኤርትራ መንግስት ከፌዴራል መንግስቱ ጋር ነበር። እንዲሁም የኤርትራ መንግስት ከካይሮ ጋር በዚህ ሁኔታ የተነሳ ቅራኔ ውስጥ የገባበት ነበር። በሌላ አባባል የካይሮ መንግስት ታጣቂዎችን ሰፖርት ሊያደርግ የሚችልበት ምንም አይነት ቀዳዳ የለም ነበር ማለት ነው። አሁን የኤርትራ መንግስት ከፌዴራል መንግስቱ ጋር ቅራኔ ውስጥ ገብቷል። ይሄ ማለት የኤርትራ መንግስት ወይም የግብፅ መንግስት ከኤርትራ መንግስት ጋር ፍቅር በፍቅር ሆኗል ማለት ነው። ከጦርነቱ በኋላ ኤርትራ በታሪኳ ለመጀመሪያ ጊዜ አልሲሲ ወደ ኤርትራ የመጡበት በዚህ ጊዜ ነው። በድር አብዳላቲ የውጭ ጉዳይ ሚኒስትራቸው በተደጋጋሚ ጊዜ ይመጣሉ። የደህንነት ሰዎቻቸው አስመራ ካይሮ ይመላለሳሉ። ይህን ያነሳሁት ለምንድን ነው? ግብፅ ከኢትዮጵያ መንግስት ጋር ሳይሆን በእኔ ትንታኔ የኢትዮጵያ ታሪካዊ ጠላት ናት። በዚህ የሚከራከር የለም። የኔ ማለት ነው። ኢትዮጵያን ለመጉዳት
አሁን ምቹ አጋጣሚ ይፈጠርላታል። በመጀመሪያ ጦርነት ድሮን የተባለ ኢኩዊፕመንት ስላለ ጸረ ድሮን ስለሌላቸው እንደፈለግ ልታጠቃቸው ትችላለች። አሁን መንገዱ ክፍት ስለሆነ ግብፅ ወደ ኤርትራ ጸረ ድሮን ልትልቅ ትችላለች። አስፈላጊ ከሆነ ድሮንም ሊሆን ይችላል፣ የተለያዩ መሳሪያዎችን። በኤርትራና በትግራይ በኩል የህዝብ ለህዝብ ግንኙነት በሚል ድንበሩ እንደተከፈተ ታውቃለህ። እነዚህ ነጥቦች ታገናኛቸው አሁን የሚደረገው ጦርነት እንደ መጀመሪያ ሊሆን ይችላል። በሌላ አባባል የቲፒኤልኤፍ ጀነራሎች ግልጽ በግልጽ ገብረ እግዚአብሔር የተባለ ሰው ሌሎችም እኛም መናገር አንፈልግም፣ ከፌዴራል መንግስት ያልተናነሰ ከመጀመሪያው ስታችን ተምረን የተለያዩ እንትኖችን ታጥቀናል ይለዋል። የተለያዩ ሲልህ ምን ለማለት እንደሆነ ይገባሃል። አሁን የምትተማመነው በቴክኖሎጂ ከሆነ እነሱ ያንተን ያህል ባይሆንም ከአንተ ጋር ሊገዳደር የሚችል ወይም ደግሞ ለአንተ ቴክኖሎጂ ሊከላከል የሚችል ጸረ ድሮን ካላቸው መታጠቅ ከቻሉ፣ ሌሎች መሳሪያ ድጋፍ ማግኘት ከቻሉ አሁን ሊያሸንፉ ወይም ደግሞ የፌዴራል መንግስቱን ሊገዳደሩ የሚችሉበት ቁመና ላይ ናቸው ብለህ አታስብም? አይደሉም ቴዲ። ለምን የሻዕቢያ መንግስት የብልጽግና መንግስት ያኮረፈበት ዋናው ምክንያት ምን ነበረ ታስታውስ ከሆነ? ቢኮዝ ኦፍ ፕሪቶሪያ ስምምነት። ፕሪቶሪያ ስምምነት አለማ። አሁን መቼም በገደም ዳሜ ቢሆን ይገባል የምነግርህ ነገር። ይሄ ጦርነት ከተጀመረ ህወሓት ቀርጥፎ የሚበላት ሻዕቢያ ነው። ይህን አስረግጬ እነግርሃለሁ። አንዳንድ ታክቲኮችን፣ አንዳንድ ታክቲካል ጸቦችን፣ አንዳንድ ታክቲካል ነገሮችን በደንብ እንድትረዳው የአካሄድ ነበር ልዩነታቸው። የብልጽግና መንግስትና የሻዕቢያ መንግስት ልዩነታቸው የነበረው ሻዕቢያ ያን የሆኑ ቆርጥሜ ልብላት ነው። ኖ መጀመሪያ ህወሓት ህዝቡ ላይ የሰራችው ድሪቶ መፍረስ አለበት። የሸረሪት ድር ነበር እሱ። የሸረሪት ድር መፍረስ ነበረበት፣ ፈርሷል። አሁን ህወሓትን በህዝቡ ዘንድ ተነጥላለች። እርስ በርስ በህወሓቶችን ተከፍለዋል። ወታደሩ ተከፍሏል። ጀነራሎቹ ተለያይተዋል። ይህ ሁላ ስራ ሳይሰራ ህወሓትን ቀርጥፋ ሌላ በመጣ ሌላ ህወሓት ከህዝቡ ውስጥ ይበቅል ነበረ። የስትራቴጂ ነበር ልዩነቱ። አንዳንድ ነገሮችን ዝም ብሎ በስሌት እናስብ የምለው ለዚህ ነው። ህወሓት ይህን ቀጭን ቃል ለታሪክ መዝገባ የያዛት ይህን ጦርነት ትጀምር ታሪክ ሆና ትቀራለች። ከዚህ በኋላ ዋናዎቹም እዚህም አያመልጡ፣ የትም አያመልጡ፣ የትም። ይህን አስረግጬ እነግርሃለሁ። ይህንን መዝግባት ያዛት። ምክንያቱም ሻዕቢያን በኢትዮጵያ መንግስት እንዲያኮርፍ ያደረገው የፕሪቶሪያ ስምምነት መፈጸሙ ነው። ይህችን ያዛት። አንዳንድ ነገሮች ዝም ብሎ ዝርዝሮች ስለማይነገሩ የደብረ ብርሃን ውስጥ ኬዝ ማለት እስከ ደብረ ብርሃን ሲመጡ መንግስት ምን ሲሰራ ነበር? ደብረ ብርሃን ለቀው በመምጣታቸው ነው እምሽ ወገባቸውን የተመቱት፣ እምችክ የተደረጉት፣ ቤዛቸው መመልቀቃቸው ነው አይቀጡ ቅጣት የተቀጣችው ህወሓት። ይህንን አንዳንድ ስትራቴጂዎችን ማይገባን ወይም ያልተረዳኖች ሰዎች በእንትን መልኩ ልንረዳው እንችላለን። አሁንም በሻዕቢያና በህወሓት መካከል ህወሓት ያን ያኮረፈችበት ከብልጽግና መንግስት በላይ የሻዕቢያ መጠላት 27 ዓመት ሙሉ አሳስራው አከርካሪዋን የመታቻት ህወሓት ናት። ሻዕቢያ ደግሞ ቂም አትረሳም። ቆርጥሜ ካልበላው ነበር የሚል ነበር። አሁን በተፈጠረው ስህተት ራሳቸው ጀኔራሎቹም ኃላፊዎቹም ሴሎቹም ሻዕቢያ እጅ ገብቷል። የትም ንቅንቅ የለም ከዚህ በኋላ የትም። ይህን አስረግጬ እነግራለሁ። ይህችን ቃል መዝግብልኝ። በጦርነት ደረጃ ደግሞ ከወሰድከው በጦርነት በፋኖ አሁን አንዳንድ የተሳሳተ ስሌት አለ። ፋኖ ከኢትዮጵያ መንግስት ጋር የነበረ በመሆኑ ኃይሉ ይኸውልህ ህወሓት ከኢትዮጵያ ህዝብ ላይ ከሰራችው በደል በላይ በትግራይ ህዝብ ላይ የሰራችው በደል ታሪክ የማይረሳው ነው። የትግራይ ህዝብ ህወሓት መያዣ ያደረገቻቸው መሆኑን ህዝቡ አልተረዳው ነበር እስካሁን ድረስ። ከፕሪቶሪያ ስምምነት በኋላ ግን ህወሓት ያሳየችው ባህሪ ከኢትዮጵያ ህዝብ በላይ ቁጥር አንድ የህወሓት ጠላት የትግራይ ህዝብ መሆኑን በተጨባጭ የትግራይ ህዝብ ተረድቶታል። በማስረጃ ያን ጊዜ በ1982 ዓ.ም አብርሃም ያየና ገብረመድህን አርአያ የተናገሩት ንግግር ምን እንደሆነ የትግራይ ህዝብ የተረዳው ከፕሪቶሪያ ስምምነት በኋላ ነው። ስለዚህ
እንደምታስበው የፋኖ ኃይል አሁን የለም። አብዛኛው ዋናው ገብቷል እኮ ሌላኛው ዋልልኝ መኮንን እዛ ጋር አብሯቸው ድልድል ስላለ አይደለም። ፋኖ የምታስቡ ፋኖ አይደለም፣ ፀጉራ ብቻ ነው። የለም ፋኖ እንደ ድሮ ስታቲስቲካሊ እነግርሃለሁ ከፈለግ። አንዳንዴ ለታክቲካሊ ራሱን በራሱ የሚያዳክምልን ኃይል ተፈቅድለታለህ፣ ችግር የለውም እሱ። ያ ማለት ገመድ ረዘመልህ ማለት ተለቅሃል ማለት አይደለም። ይሄንን ስትራቴጂካሊ የኢትዮጵያ መንግስት በደንብ ሰርቶበታል። ጦርነቱን ግን አይፈልገውም። ይሄን ጦርነት አሁን በጀመረው ጥምረት መሰረት አንዲት እርሳስ ከተኮሰች ህወሓት ከታሪክ ማህደር ትፋቃለች። እቺ መዝግብና ያዝልኝ። ይሄ ነው ፖለቲካ ሪያሊዝም ማለት ይሄ ነው። ሐቁ ይሄ ነው። ተደናብራችሁ እንዳትደናበሩ። ሌሎች ያደናም እንትኑ ተግባራዊ ስላልሆነ እንትኑ ምናምን እሱ ዝም ብሎ እንትን ነው። በሁለቱ መሃል ጡንቻው የፈረጠመው ማን ነው? ፔሬድ ምን አድበስብሰው ቢነግሯችሁ ቲፒኤልኤፎች 4 ኪሎን ይፈልጋሉ። ጌታቸው ረዳ ተናግረዋል። ጻድቃን ተናግረዋል። ሁሉም ይናገራሉ። ኬሪያ ኢብራሂም ተናግራለች። የፌዴራል መንግስቱ የ4 ኪሎን የማስጠበቅ ለአንዴና ለመጨረሻ ጊዜ እነዚህን ኃይል ለማጥፋት ይታገላል። ማን ያሸንፋል? ማን ያሸንፋል ስላችሁ በሚጫወቱበት የመጫወቻ ሜዳ እንጂ ሲሆን እንደዚህ አይነት ነገር ውስጥ መግባት አልነበረብንም። ያሳፍራል። አሳፋሪ ፖለቲካ ነው። እድሜ ልካችንን በመዋጋት ቅድም እድሉ ሲደርስም አንድ የፋኖ ልጅ ወርዷል። አይደሆነ ሰው ማን እንደሆነ አላውቅም። ስለዚህ እድለኛ ነህ፣ እንዳቀማመጠ ትጠቀማለህ ማለት ነው። ውይይታችንን ሰምተሃል? አማራዊት ወሎ ሴት ነሽ፣ ሰምተሻል? አማራዊት ወሎ አማራዊት ወሎ የጀነራል አሳምነው ጽጌ ፕሮፋይል ፒክቸር። እሺ ስላልሰማሽን በጌታ ፍቅር ወደ ታች እናወርድሻለን። ኡኑ አማራን ወደ ላይ እናወጣለን። ኡኑ አማራ አለ አለው። ቴዲ ሰላም ብያለሁ። አለን ኡኑአችን 8 ደቂቃ አለ። እሺ ምን ትላለህ አንተስ? ቴንክ ዩ አመሰግናለሁ። ህወሓቶች ኦልሬዲ የፕሪቶሪያን ስምምነት አፍርሰው ከጦርነት በፊት የነበረውን ካቢኔያቸውን አዋቅረዋል። አብይ አህመድ የዘረጋላቸው ወጥመድ ውስጥ ነው እነዚህ ሰዎች እየገቡ ያሉት። አብይ አህመድ ጊዜ አስተዳደሩ ለመታደግ ሊገባ ይችላል። አሁን ላይ ጊዜ አስተዳደሩን እንፈነቅላለን ቢሉ ማን ነው ታደሰ ወረደ ኢንተርቪው ላይ ሰምተናል። ወዴት ነው ሸሽቼ የምወጣው ብሏል። ወዴት ነው ሸሽቼ የምወጣው ጥያቄ ቀርቦለት ልክ እንደ ጌታቸው ረዳ ትተህ ትወጣለህ ነበር የተነሳለትን። ወዴት ነው ሸሽቼ የምወጣው ነበር ያለው። ይህ ማለት እታገላለሁ እስከ መጨረሻ ቲፒኤልኤፍን እዋጋታለሁ እንጂ ወንበሬን አላስረክብም ነው እያለ ያለው ጌታቸው ነው። ማን ነው ታደሰና ይህንን ደግፎ የፌዴራል መንግስቱ ሊገባ ይችላል። ስለዚህ ኦልሬዲ በተጠመደላቸው ወጥመድ ውስጥ ነው ቲፒኤልኤፎች እየገቡ ያሉት። ቲፒኤልኤፍ ኦልሬዲ በጣም የተዳከመ ኃይል ነው። 2013 እንደነበረው አይነት አቅም አሁን ላይ የለውም። በታደሰ ወረደና በቲፒኤልኤፍ ሰዎች መካከል ሊያደባድብ የሚችል ጸብ ያለ ይመስላል። ያ የስልጣን ጉዳይ አለ። እነኚህ ሰዎች ስልጣኑን ይፈልጉታል። ለምን ይሄን ሰውዬ መድበው ነበር እንግዲህ ሲሾምላቸው እነሱ ነበሩ አይደለም የሚያሾሙት። ለአብይ አህመድ ጥያቄ አንስተው ነበር እንዲሾምላቸው፣ አብይ አህመድም ሾሞላቸው ነበር። በአንድ ዓመት ልዩነት ውስጥ ግን ይሄ ሰውዬ ካልተሰቀለልን ነው እያሉ ያሉት። በየሚዲያው እየወጡ በየአክቲቪስቶቻቸው በኩል እየወጡ የሚቀጠቅጡት ይህን ሰውዬ ምክንያት ስላላቸው ነው። ኦልሬዲ ሰውዬው ከአብይ አህመድ ጋር ይሰራል ብለው ስላሰቡ ነው ይህንን እያደረጉ ያሉትን። በደንብ የሚያጣላ ነገር ይኖራቸዋል። ኢንተርቪው ሰምተሃል? ታደሰ ወረደ ያለው ምን አለ መሰለህ፣ እኔ ለወንበሩ ምንም ያስጨንቀኝ ነገር የለም፣ እንደፈለጉ ያርጉት። ኢቨን የፌዴራል መንግስት ሰዎችን የሚገልጽበት መንገድ ዝም ብሎ ወረቀት ነው የሰጡኝ። ምን እንደሆነ ምንነቱ ማይታወቅ ሆቴል በነበርኩበት የነሱ ሰው መጥቶ አገኘኝ ምናምን እያለ የአዲስ አበባ ሰዎች ምናምን እያለ ነው የሚያወራው። ንግግሩን በደንብ ላስተዋለ ሰው ቲፒኤልኤፎች መጥተው ተነስ ቢሉት ምንም ሊከላከል ወይም ደግሞ ግብግብ ውስጥ የሚገባ አይነት ነገር አይመስልም። ሰውዬው ግብዛው ተመሳሳይ ከእነሱ ጋር አብሮ የሚሆን ነው ይመስለው። ተመሳሳይ ኢንተርቪው ላይ ደግሞ ግን እስከ መጨረሻው እታገላለሁ ብሏል። ይህም ቦታ አስረክብ ያለ ደግሞ ወዴት ነው የምሸሸው ብሏል። ቃል በቃል ሊፈነቅሉ ካሰቡ ልክ ተመሳሳይ ጌታቸው ረዳ ላይ እንዳደረጉትና ያንን ነገር አንስቷል። ያንን የምና ይሆናል። ግን አብይ አህመድ ያንን የሚያደርጉ ከሆነ ቦታውን የሚፈነቅሉ ከሆነ ያንን እታደጋለሁ ብሎ ሊገባ ይችላል። ቲፒኤልኤፍ ኦልሬዲ በብዙ የተዳከመ ኃይል ያው ከሽንፈት በኋላ የሚፈጠር ነገር ነው። 2013 እንደነበረው አይነት አቅም የለውም። አሁን
ወደ 3 ወደ 4 የተከፈለ ኃይል ነው። ኤሊቱም በከፍተኛ ሁኔታ ተሰባብሯል። እያየናቸውን በብዙ መድረኮች ላይ እናያለን የሚያንጸባረቁትን ሀሳብ ይታገላል ስል ከፌዴራል መንግስት ጋር ሆኖ ነው። ከፌዴራል መንግስት ጋር ሆኖ እንደዛ አላልማ። እኔ እንደዚህ ተሆነ ብዬ የፌዴራል መንግስት እዚህ ውስጥ እንዲገባ አልፈቅድም እኮ ብሎ ቃልሰው ኢንተርቪው ላይ ያንን ሊል ይችላል። ግን እውነታው ያ ነው ወይ ነው? አሁን ከምናየው ነገር አንጻር ነው ልንገምት የምንችለው እንጂ ግለሰቡን በቲቤልፍ በዛው አንተው ንግግር ሊድና እታገላለሁ ይበል እንጂ እውነታው የሆነ በለሳ ምን አልከኝ? እታገላለሁ ይበል እንጂ እውነታው ታዲያ እታገላለሁ ሲል ድብድብ ነው ማለት ይቻላል? እውነታው ያ ነው። እውነታው ያው ነው እንድትል ያደረገህ ነገር ምንድን ነው ማለት? እኔ ከፌዴራል ጋር ኦልሬዲ ግንኙነት ያለው ሰው ነው ብዬ ነው የማስበው። ኢንቫይት እያደረገ ነው የፌዴራል መንግስቱ ገብቶ እንዲረዳው ኢንቫይት እያደረገ ነው ብዬ ነው የማስበው። ይህንን ተጠቅሞ ደግሞ የፌዴራል መንግስቱ ሊገባ ይችላል። ኦልሬዲ ህጋዊ አድርጎት ቲፒኤልኤፍ እንደጣሰች ፕሪቶሪያን ስምምነት እንደጣሰች ከጦርነቱ በፊት የነበረውን ካቢኔዋን እንዳዋቀረች ያንን ምክንያት አድርጎ ገብቶ ሊከላከል ይችላል ብዬ አስባለሁ። ያንን ኢንቫይት ለማድረግ ነው እየተናገር ያለው ብዬ ነው የተረዳሁት። ወደ እንትኑ ስመለስ ግን የኤሊቱ ከፍተኛ የሆነ መሰባበር አለ። አሁን ላይ በጦርነቱ በኩል እንግዲህ የትግራይ ኃይል ወደ 4 ነው የተከፈለው። ወደ 3 ተከፍሏል። ከፊሉ ከሻዕቢያ ጋር ሰራለሁ ይላል፣ ከፊሉ ከብልጽግና ጋር ሰራለሁ ይላል፣ ከፊሉ ገለልተኛ ነኝ ይላል ምናምና በብዙ የተከፈለ ኃይል ነው። ዲያስፖራውም ላይመለስ ሆኖ ተሰባብሮ ቀርቷል። ስለዚህ አሁን መሬት ላይ ያለው እውነታ ይህንን የሚያሳየን ቲፒኤልኤፍ አቅም የቲፒኤልኤፍ ኃይል ተቋቁሞ እንትን ሊል አይችልም። መሬት ላይ ያለው ፋክት ያ ነው። ጦርነቱን ከአብይ አህመድ ወገን ተሰልፈው የሚዋጉ የትግራይ ወታደሮች አሉለት። ልክ እንደ በፊቱ ዩኒየን እንትን የላቸውም፣ ዩኒቲ የላቸው። ኤርትራ ላይ አፋር ላይ ከፍተኛ የሆነ የሚሰለጥን የታጠቀ የሀራ መሬት ኃይል አለ፣ የቲፒኤፍ ኃይል አለ። ያ ኃይል ገብቶ ሊዋጋ ይችላል። በተጨማሪ ደግሞ መከላከያ ሰራዊቱን ገብቶ ሊዋጋቸው ይችላል። ቲፒኤልኤፍ ቅድም ደብረ ብርሃን ስትደርስ እየተነሳ ነበር። ደብረ ብርሃን ድረስ ደርሳለች እና አሁን አዲስ አበባን ትቆጣጠራለች ተብሎ እየተነሳ ነበር እና ቲፒኤልኤፍ ደብረ ብርሃን ስትደርስ መከላከያውን መንገድ እየከፈተ እስከ ደብረ ብርሃን ድረስ ያደረሳት። ከዛም ነው አስገብተው እንግዲህ 1 ሚሊዮን ሰው ሲሞት ቀላል አይደለም። የ1 ሚሊዮን ሰው ሞት ማለት እንዲህ ዝም ብሎ አይደለም። አስገብተው ነው በደንብ አድርገው የመቷቸው። ስለዚህ በራሳቸው ስትራቴጂ አስገብተው መተዋቸዋል ቲፒኤልኤፎችም ማለት ነው። እና እኔ ያንን ነው የምጠብቀው። አሁን ላይ እንዲሁ ዝም ብሎ ልክ እንደዛ ጊዜው እየሮጡ ይመጣሉ ብዬ አላስብም። ከመጡም ግን ቲፒኤልኤፍ ላትመለስ የምትሰበርበት ጊዜ ነው። ጦርነቱ እኛም እንፈልገዋለን። አሁን ፋኖ ደጋፊ ነኝ፣ በደንብ እፈልገዋለሁ። እኛም ኢትዮጵያም የምትድንበት አሁን ሀገሪቱ ላይ የፋኖ ፖለቲካ ላይ ብዙ የአማራ ፖለቲካ ላይም የኦሮሞ ፖለቲካ ላይም ነገሮች ተሳስረው ያሉበት ሁኔታ ነው ያለው እና ያ ሁሉ የሚጠራበት ነገር ይፈጠራል ብዬ አስባለሁ። ኢትዮጵያ የምትድንበት ነገር ነው የሚሆነው። ጽምዶ ሲነሳ ነበርና ጽምዶ እሳትን ከኤርትራ ለማራቅ የተፈጠረ ጥምረት ነው። ይሄ ጦርነት ቢነሳ ለኤርትራ ይጠቅማታል እንጂ አይጎዳትም። አንዳንዶች ኤርትራ ፉሊ ኢንቮልቭ አድርጋ የምትዋጋ ይመስላቸዋል። እኔ ያንን አልቀበልም። ኤርትራ ፉሊ ገብታ ትዋጋለች ብዬ አላስብም። ኤርትራ እንደውም ይሄን ጦርነት እሷ ኮንትሮል በምታደርገው መልኩ ወረድ ይዛ ያሉት ሰዎች የእሷ ሰዎች ናቸው። ጦርነቱ እንዲራዘምና ከኤርትራ ብቻ እሳቱ እንዲርቅ የምትፈልግ ኃይለች። ስለዚህ ጦርነቱ ይጠቅማቸውናል እንጂ አይጎዳቸውም። እና ገፍቶም ቲፒኤልኤፍ እንዲያሸንፍ አይፈልጉም። ተመሳሳይ ፋኖ ጋር እንደሚያደርጉት 15 እና 20 ጥይት ትልካለ። ጦርነቱ የተራዘመ ጦርነት እንዲያሸንፍ ማያደርጉት ለምንድን ነው? አሪፍ ፖይንት ነው። ጦርነቱ የተራዘመ እንዲሆን ይፈልጋሉ። ከኤርትራ እሳቱ መራቅ መቻል አለበት። ጦርነቱ የተራዘመ እንዳይሆን ስለሚፈልጉ ነው ወይስ የተራዘመ እንዲሆን ነው? ሁለቱም እዛው እንዲቀራው። ምክንያቱም ኤርትራ ላይ ስጋት አለ። ገብተውም እኔ እንትን ይላሉ ብዬ አላስብም። ገብተውም ይዋጉላቸዋል ብዬ አላስብም። ያንን ሲያነሱ ነበር አንዳንዶች። ከገቡም በጣም ጥቂት ኃይል ኮንቴን የሚያደርግ እዛ ጦርነቱን እነሱ በፈለጉት መልኩ እንትን የሚያደርግ ማኔጅ የሚያደርግ ኃይል ሊያስገቡ ይችላሉ። ከዛ ውጭ ግን ፉሊም ገብተው ሊዋጉ አይችሉም እነኚህ ሰዎች አይመስል። ምክንያቱም ከትግራይ ጋር ጦርነቱ አለቀ ማለት አብይ አህመድ ወደ እነሱ ነው የሚቀጥለው። ስለዚህ ስጋት አለባቸው። በቻሉት አቅም ጦርነቱ እንዲቀጥል ነው ሊያደርጉ የሚችሉት። ጽምዶ ፋኖንም ጽምዶም ፋኖም ተነስቷል። ፋኖ ጋር እኔ እስከማውቀው ድረስ ሱዳን ውስጥ ከአንድም 3 ተሰብስበዋል። 3 እነዚህ ሰዎች ሳይስማሙን የተለያዩት። እኛ እንኳን እስከምናውቀው ምንም አይነት የጋራ ስምምነት ላይ አልደረሰም። ፋኖም ቲፒኤልኤፍም ምንም አይነት የጋራ እዚህ የሚባል ስምምነት ውስጥ አልደረሱም። ሊያውም ፋኖ ከነሱ ጋር ይሰራል። ግንኙነቶች አሉ፣ ግን መሬት ላይ ይሰራል ስንል ለምሳሌ ጦርነት ቢጀመር የጋራ የሆኑ ወታደራዊ እንትኖችን መንደፍ መቻል አለብህ። ወታደራዊ እቅዶችን መንደፍ መቻል አለብህ። ፖለቲካሊ መሰራት ያለባቸው ስራዎች አሉ። የአማራው ኤሊት አብዛኛው እየተቃወመ ባለበት በዚህ ሰዓት እንዴት ሆነ ነው ከዚህ ኃይል ጋር ልሰራ የምችለው? ግንኙነቶች ሊኖሩ ይችላሉ፣ የሉም ልል አልችልም። ይገናኛሉ፣ በደምብ ተገናኝተውም ተሰብስበው ያውቃሉ። ግን አሁን ላይ እውነታው ግን ያ ነው። አብረው ተሰብስበው ተገናኝተዋል፣ ነገር ግን ሊስማሙ አልቻሉም። ከአንድም 3 ተሰብስበዋል እነኚህ ሰዎች
አንዴ ቃል እኛ በምናውቀው ግን ሊስማሙ አልቻሉ። ስለዚህ አሁን መሬት ላይ ያለው ፋክት ያ ነው። እነኚህ ሰዎች ቲፒኤልኤፎች ዓላማቸው አንድና አንድ ነው፣ ነፃ ትግራይ ማወጅ ነው የሚፈልጉት። እስካሁን ድረስ የከፈሉት መስዋዕትነት አለ። ስታስበው እኔ ማንኛውም የአማራ ልጅ እንዲያስበው የምፈልገው እነኚህ ሰዎች 1 ሚሊዮን ሰው ሳክሪፋይስ አስከፍለዋል። 4 ኪሎ ድረስ የሚዋጉበት ምን ምክንያት አላቸው? አሁን ላይ የአማራውም ኃይል በተጠናከረበት ሰዓት፣ የኦሮሞውም ኃይል በተጠናከረበት ሰዓት፣ የትኛውም ኢትዮጵያ ውስጥ ያሉ ኃይሎች ሁሉ ታጥቀው ተደራጅተው ባሉበት በዚህ ሰዓት ላይ ኢንተረስታቸው ሁሉ ግዙፍ በሆነበት በዚህ ሰዓት ላይ ተዋግቶ 4 ኪሎ ድረስ የሚመጣ የቲፒኤልኤፍ ፋይልስ አለ ወይ ነው? አሁን ላይ ከተዋጉ የሚዋጉት ለትግራይ ነፃነት ብቻ ነው። ከዛ ውጭ ከፋኖ ጋር ምናምን ለተነሳው አንድ ምሳሌ ልስጥ። ለምሳሌ ባለፈው አይ ቲንክ የፌዴራል ኃይል ተንቀሳቅሶ ነበር ወደ ትግራይ ድንበር። ሲንቀሳቀስ እየተያዩ ከፋኖ ጋር በ2015 በኋላ አንድም መኪና በጎጃም በኩል ሲያልፍ በደቡብ ጎንደር በኩል ሲያልፍ ደፈጣ ሳይደረግበት ያለፈ የመከላከያ ኃይል አልነበረም። ይመታሉ፣ በደንብ ይቀጠቀጡ ነበር። አሁን ግን 300 መኪና ነው በጎጃም በኩል አሳልፈው ያስገቡት። በደቡብ ጎንደር ሲወጣም እየተያዩ በአይን ነው ያሳልፏቸው። ይሄ ማለት ጠላቴ ሊመታልኝ ነው እየሄደ ያለው ነው። ስለዚህ የጋራ የሆነ መግባባት አለ በእነኚህ ኃይሎች መካከል እና ያንን ነው ልል የምችለው። ጽምዶ መሬት ላይ ተግባራዊ ሊሆን የማይችል ነገር ነው። ታንክ ዩ። እዚህ ላይ ላላችሁ ፌስቡክ ላይ፣ ዩቲዩብ ላይ፣ ቲክቶክ ላይ ላላችሁ በጣም ማወቅ የምፈልገውን አንድ ጥያቄ ጠይቄያቸዋለሁ። ቴዲ ሐዋሳ የቴሌግራም ቻናል ላይ ሄዱና 8100 ህዝብ ያለበት ነው። አንድ አጭር ጥያቄ አስቀምጫለሁ። ከዚህ ፕሮግራም በኋላ እያነበብኩኝ ለራሴም ግብዓት እንዲሆን ማወቅ ስለምፈልግ አነብላችኋለሁ። ስማችሁን እየጠራሁኝ በቁም ነገር እንደከዚህ ቀደሙ እንደምታደርጉት ጻፉልኝ። ጥያቄው እንዲህ ነው የሚለው ህወሓትና ብልጽግና ወደ ጦርነት የሚገቡ ከሆነ ምን ሊፈጠር ይችላል? ማን ያሸንፋል? እንዴት? እጥን ምጥን ያለች አንዳንዶቻችሁ የዙረት ታሪካችሁን የሚስታችሁን የባላችሁን እንዴት እንዳተገናኛችሁ እንዴት እንደወለዳችሁ ምናምን ነው የምትጽፉት። ኖ ኢኮኖሚ ኦፍ ወርድ ተጠቅማችሁ ይህንን ፕሊስ፣ በጣም ኢምፖርታንት ስለሆነ መጨረሻ ላይ ስማችሁን እየጠራሁኝ አነባለሁ። ለእኔም ግብዓት ይሆነኛል። ቴንክ ዩ ከልብ አመሰግናለሁ። ቴዲ ሐዋሳ የቴሌግራም ቻናል ላይ ያለ መጠየቅ ነው። ወደ አኪላችን እንሄዳለን። አኪላ 8 ደቂቃ አለ ወንድሜ። ኦኬ ቴንክ ዩ። ሁላችሁንም ሰላም ብያለሁ። እንዴት ነው ቴዲ? ከታችም ያላችሁትን እንዴት አድርጌ ላስቀምጦ መሰለ? ቅድም እንደተነገረው አሁን አይ ቲንክ ዋንጋሪ ይመስለኛል በጣም ኦፕቲሚስት ሆኖ ነው። ኦፕቲሚዝሙ ራሱ በሌላ ሰው ሪዛልት ላይ ነው። ለምሳሌ የትግራይ ህዝብ ህወሓትን ይጠላታል፣ ኤሪትሪያና ህወሓት ይጣላሉ ምናምን የሚል ኢቭን ብልጽግና ይህ አቅም አለው ብሎ አይደለም የተናተን። ስለዚህ ትንተናው ራሱ ቆም ብሎ ማሰብ ያለበት ይመስለኛል። ሞር አይ ቲንክ እዚህ ቤት ብሽሽቅ ወጣ ያለ ነገርም ቢያንስ ሴንስ የሚሰጥ ፖለቲካ ስለሚሰራ እንደዛ አይደለም። ተንታኝም እንደዚህ አይተነተንም። ምንድነው ከደረጃ በታች ነው ትንተናው። ሰው ለማንኛው ምንድነው አሁን ፕሪቶሪያ አግሪመንት ነው ወሳኝ። ቢኮዝ ህወሓት በጣም ቴክኒካል ኃይል ከዚህ በፊት ጦርነት ሲያነሳ በምርጫ ጉዳይ አሳቦ ነው ጦርነት ያነሳውና ፕሪቶሪያ አግሪመንቱ ላይ ህወሓት ኦልሞስት ሁሉንም ዲዩቲዎቹን አላሟላም ብሎ ጥሶ ያለበት ጊዜ ላይ ነው። ብልጽግና አይ ቲንክ ሙሉን አሟልቷል። ፌር ሆነን ለመናገር ለምሳሌ ቲፒኤልኤፍ ሻርፕ ስፔክ ኮንስቲቱሽናል ኦቶሪቲ ኦፍ ዘ ኤፍዲአር ገቨርንመንት ይላል፣ እሱን ጥሷል። ሁለተኛው ሪፍሬን ፍሮም ኤዲንግ ኤንድ አቤቲንግ ሰፖርቲንግ ኦር ኮላቦሬቲንግ ዊዝ ኤኒ አርምድ subversive groups in any part of the country ይላል። አሁን ከፋኖ ጋር ከኦነግ ጋር እሰራለሁ ብሏል። ስለዚህ ማንንም እንዳትረዳ ተብሏል። ኢትዮጵያ ውስጥ ካሉ ታጣቂዎች ጋር እንዳሰራ እየሰራ ነው። respect the constitutional mandate of the federal government to deploy Ethiopian National Force የኢትዮጵያን መከላከያ ሰራዊት እንዲንቀሳቀስ መፍቀድ አለበት፣ ማክበር አለበት ነው አክቹዋሊ። እሱንም ያው ጦርነት ማድረግ ጥሶታል። refrain from conscription ትሬኒንግ ኤንድ ዲፕሎይመንት ነው። ወታደር ማሰልጠን አትችልም ተብሏል። እያሰለጠነ ነው። ኮንስክሪፕት እያደረገ ነው፣ እየመለመለ ነው፣ እያሰለጠነ ነው። ምናየው ሌላኛው halt any conduct that undermines the sovereignty and territorial integrity of Ethiopia የኢትዮጵያን ግዛታዊ አንድነት የሚጻረር ነገር ማድረግ የለበትም ተብሏል። እያደረገ ነው። የመጨረሻው seize all attempts of bringing about unconstitutional change of the government ይላል። የህገ መንግስታዊ የሆኑ መንቀሳቀስ የለበትም ይላል። የህገ መንግስታዊ የሆነ ነው ቢኮዝ ህገ መንግስቱ ተጠቅሶ ስለተደራደሩ ማለት ነው። ወደ ፌደራል መንግስቱ ስንመጣ halt military operation against TPLF combatants ይላል። ቲፒኤልኤፎችን ማሳደድ እንዲያቆሙ ነው።
እንዳይወጋቸው ነው። ይሄ እያደረገ አይደለም። ኤክስፔዳይት ኤንድ ኮኦርዲኔት ሪስቶሬሽን ኦፍ ኤሰንሻል ሰርቪስ ኢን ትግራይ ነው። በአፋጣኝ ሰርቪሶችን የቴሌኮም ምናምን መክፈት አለበት ይላል። ከፍቷል። ፋሲሊቴት the lifting of terrorist designation of TPLF ይላል። ቲፒኤልኤፍን ከሽብርተኛነት ማንሳት ይላል። አንስቷል። mobilize and expedite humanitarian assistance for all those in need in ትግራይ ለተቸገሩ መድረስ አለበት ይላል። እየደረሰ ነው። በፌደራል መንግስቱ ፕሪቶሪያ ይባላል። ያ ማለት አሁን ምንም ነገር ቢከሰት when we take it to the IC table international community table ላይ ስንሄድ ብልጽግና የተሻለ አድቫንቴጅ ይኖረዋል። እንደ በፊቱ ሴኩሪቲ የዩናይትድ ኔሽን ሴኩሪቲ ካውንስል ሊሰበሰብ አይችልም። ቢኮዝ ከዚህ በፊት ማይኖሪቲ ናቸው፣ አደጋ ተፈጥሮባቸዋል ብሎ ነው ያሰበው። አሁን ግን እንደዛ ስላልሆነ ማለት ኦልሬዲ የነበረውን ሴሴሽን ኦፍ ሆስቲሊቲ ስለጣሱ ወይም ደጋግሞ ስላፈረሱ ህወሓት የቀራት የመጨረሻው ነው። ይህ ህገ መንግስታዊ የሆነ ከፌደራል መንግስቱ ጋር የተደረገን ግንኙነት ማፍረስ ነው የሚለው በአሁኑ አፍረሰውታል ማለት ነው። እሺ መንግስት ለመሆን እየመጡ ነው። በዚህ አጋጣሚ ጀነራል ታደሰ ወረደ ሱዳን ያለው አርቲክል 8(2) ላይ ያለው ምን ትላለህ? ይሄን አርጓል ብለህ ታስባለህ? The NDF shall safeguard the sovereignty, territorial integrity and security of the country from foreign intrusion የሚለው አርቲክል 8(2) ሉዓላዊ ግዛት የማስጠበቅ ኃላፊነቱን ምናምን የሚያትትበት ፓርት ማለት ነው። ለምሳሌ የኢሮብ ማህበረሰብ አንድ የሚያከራክረው የሻዕቢያ ወራሪ ወይም ደግሞ የሻዕቢያ ኃይሎች የኢሮብ ማህበረሰብን ይዟል፣ ሉዓላዊ ግዛታችንን ጥሰው ገብተዋል ይላሉ። የቲፒኤልኤፍ ሰዎች ይወቅሳሉ። ይሄን የማስጠበቅ ኃላፊነት ደግሞ የሴንትራል ገቨርንመንቱ ከሆነ ይሄን አድሬስ አድርጓል ብለህ ታስባለህ? ኦኬ ምንድነው ለብቻ ኖቲስ አድርገው ከሆነ አይ ቲንክ አርቲክል 7 ላይ ለብቻ ሴሌክቲቭ አድርጎ ሪስፖንሲቢሊቲያቸውን አስቀምጧል። ከዛ ውጭ ያለው የዚህ አሁን ያነሷቸውና መጀመሪያ ፕሪአምብሉ ላይ ያለው ህገ መንግስቱም ለፌዴራል ገቨርንመንት የሰጠው ስልጣን ስለሆነ ለምሳሌ ሉዓላዊ ግዛታችንን ጥሶ የሚመጣ ኃይል ካለ የማስለቀቅ ፌዴራል መንግስቱማ ሊሚቴሽን አለብኝ ማለት ይችላል። ገብቷል? ምንድነው ሊሚቴሽን? ለምሳሌ የአቅም ማነስ አለብኝ፣ ትልቅ ጦርነት እንዳይመጣ ሰጋለው፣ ያን አካባቢ ነፃ ለማውጣት በማድረገው እንቅስቃሴ ውስጥ አደጋ ሊፈጠር ይችላል። ያ ደግሞ የራፕት አድርጎ በጣም ትልቅ ጦርነት ሊከሰት ይችላል ብሎ መከላከል ይችላል። ዊሊንግነስ ግን አለው ነው የሳይሃብ ዊሊንግነስ ደጋግሞ በሚዲያ ተናግሯል። ጦራቸውን ማስተካከል ሞክሯል። ኦኬ ስለዚህ ይሄ ለምሳሌ አንድ ነገር አንድ ዲዩቲ በዛ ተቃራኒ ስትቆም ነው ያንን ጥሳ ነው ይባለው እንጂ አንድ ዲዩቲ መፈጸም አለመቻል ጣስካ ይባላል። ለምሳሌ ዲዛርማመንት ዲዲአር አድርግ ትባላለህ። ዲዲአር ማድረግ በተለያየ መልክ ሊያቅት ይችላል። ለምሳሌ ከፋይናንስ ኢሹ፣ ከታይም ጉዳይ፣ ከፋሲሊቲዎች አለመሟላት ላታረግ ትችላለህ። ይሄ አፋጥን ነው የምትባለው ምንድነው ይሄን ነገር እባክህ ፈጥኖ እንዲደረግ ኦኬ ኤክስፐዳይት ይደረግ ብለው ነው የሚጠይቁ። መጣስ ግን ምንድነው ከዛ አጌንስት የሆነ እንቅስቃሴ ስታል ለምሳሌ ኢትዮጵያ ውስጥ ያለ የታጠቀ ኃይል ጋር እንዳትሰራ ተብለህ ስትሰራ እየጣስክ ነው ማለት ነው። ይሄኛው የማረግ አለመቻል ነው። ላኪንግ ኢዝ ኖት አ ቢግ ዲል በኢንተርናሽናል ኮሚኒቲ ቋንቋ ማለት ነው። በቃ አፈጻጸም ይገመገማል፣ ደግሞ ይገመገምና ያፈጻጸም ችግር አለ። ይሄ ስላነሰኝ ነው ብለህ ይሄን በጀት ሁሉ ልትጠይቅ ትችላለህ፣ ገንዘብ ፋንዲንግ ልትጠይቅበት ትችላለህ። ወይም ይሄ ነውና ደግሞ there is a good reason። ወደ ጦርነት ስንመጣ ምንድነው አሁን ኖቲስ አድርገህ ከሆነ ብልጽግና የኢትዮጵያን ሕዝብ አንድ አድርጎ መንቀሳቀስ ይፈልጋል ወደ ራሱ ጎል ማለት ነው። ብልጽግና ወደሚመራው ናራቲቭ ውስጥ ለመውሰድ ማለት ነው። ብልጽግና የሚመራው ትርክት ለምሳሌ ኢትዮጵያ በሆነ ጎዳና ውስጥ ናት በልማት ምናምን ወደሚለው ስሜት ለማምጣት የግዴታ ኢትዮጵያ አንድ መሆን አለበት። በኤሪትሪያ ጉዳይ ለማድረግ ሞክሯል፣ በሶማሊያ ጉዳይ ለማድረግ ሞክሯል። እነዚህ ሁለቱ ላይ ወደብ የሚል ሀሳብ አንሱ ነው። የወደቡ ሀሳብ የአሰብም
የሶማሌላንድ ወደብ ሁለቱም ሲጠቀሱ ኢትዮጵያ ለሁለት ወይ ለሶስት ተከፍሎ ነበር። ግማሹ ወደብ ቢመጣ ሰላም ካልተገደበ ምናምን የሚል ነው። ኢንክሉዲንግ አባይ ሲመረቅ የኢትዮጵያ ሕዝብ ይህን ያክል ሃይፕ አላደረገም። ደም አልተገደበም፣ ውሃ ቢገደብ ምናምን ያለው ያ ማለት የኢትዮጵያ ሕዝብ አንድ ለመሆን አልቻለም። በእነዚህ ሁለት ትልልቅ አጀንዳዎች አባይ ግድብ፣ የወደብ ጉዳይ ይህም ብልጽግና በደንብ ተመልክቷል። ኦኬ በጣም የገረመኝ ነገር በኤርትራም ጉዳይ ማለት ነው። ቢኮዝ ብልጽግና ባለፋበት ፖለቲካ ለማሸነፍ ስለፈለገ ብልጽግና የሚታወቀው በአንድና በአንድ ነገር ነው። በቃ አብይ ስትል የአብይ የራሱ ሌጋሲው ምንድነው? ሳር መትከሉ ምናምን አይዶን ሲተዝ ሌጋሲ ውሃ የሚያጠጣው ከሌለ የፋኖችን ተሳትፎ እንዴት ነው የምታየው? ወደ እሱ ወጣለና ታንክ ዩ ብልጽግና የሚታወቀው ህወሓትን ከኢትዮጵያ ፖለቲካል ፊልድ ሰባብሮ በማባረር ይሄ ብልጽግና ኮከብ ተጫዋች ሆነበት። ኢትዮጵያም ከዚህ በኋላ አንድ ሆናው ብልጽግና ወደሚፈልገው መስመር ውስጥ ልገባለት የምትችለው ከህወሓት ጋር ከተዋገረ። ህወሓት ሲባል አብዛኛው ኢትዮጵያዊ ተመሳሳይ አሰላለፍ ውስጥ ነው። የፈለገ እየተጠላለም በአሰላለፍ ደረጃ አሁን ቅድም ሆኖ አስቀምጦታል። መንገድ መክፈት አሁን ፋኖች አንዳንድ ሪል ፋኖች መንገድ እኛ ክፈቱ ብለን ባይዘው ፕሮፓጋንዳ ሰርተን ክፈቱ ወደ ህወሓት የሚሄድ ሰራዊት ሲመጣ አትዋጋው ክፈት ብለን በስነ ስርዓት ሰርተንበታል። ሰክሰስፉሊ ውጤት የሚያመጣንበት ኦኬ እንዲያልፍ ማለት ነው። ከዛ እስካለፈው በኋላስ ከህወሓት ጋር እንዲዋጋ ማለት ነው። ወደ ህወሓት ኃይሉን እያስጠጋ ነበረ ብልጽግና። ፋኖ ከዛ ምንድን ነው የሚወስደው አክሽን? አሁን ፋኖ ኢንጀነራል ፋኖ የአማራ ጠበቃ ነው። ከፋኖ ውስጥ ግን ልትል ቢት ኦፍ ኃይል ራሱን አፋብን የሚባል ድርጅት አለ። ልክ እንደ አፋባ ምናምን አፋብን ከህወሓት ጋር መስራት ጀምሯል። ኢትስ ቬሪ ኦፊሻል። አብዛኞቹ የትኞቹ ፋኖች ነው እናንተ ክፈቱ ያላችሁት? እኛ ከታች ያለውን ክፈት ብለናል። ቢኮዝ የፋኖ አደረጃጀት ሻለቃ ላይ ነው ጨዋታው ያለው። ከላይ ያለው ምን አልከኝ? ከታች ያለው ማለት ነው ማለት ከታች ያለው ማለት ቃታ የሚስበው ማለት ነው። ይኸውልህ የሚዋጋው የሻለቃ አደረጃጀት ነው። ብርጌድ አይደለም የሚዋጋው፣ ክፍለ ጦር አይደለም። ከታች ያሉትን የሚያዙት ከላይ ናቸው። የለም እሱ ቼን ኦፍ ኮማንድ ጠንካራ አይደለም። ያ ቼን ኦፍ ኮማንድ አልተመሰረተም። ቢኮዝ ይሄ ዘመነ ስፖክስ ፐርሰኑ እና አስረስ ማሬ አፋብን የተመሰረተው አሁን ለምሳሌ ብታየው ፌስቡክ ላይ ብታይ ሁሉም ፌስቡካቸው ላይ ሲባሉ ሲሰዳደቡ ይላሉ። ቼን ኦፍ ኮማንዱን you cannot see it, sense it. ኦኬ ሶ ቼን ኦፍ ኮማንድ በራሱ ጊዜ ነው የሚሄደው ከታች ያሉት ነው የምትለው? ምንድነው ካየው ኮአሊሽን አፍተር ኦል ለምሳሌ ህወሓት ሻዕቢያም ካየ ከሴሮ ተነስተው የራሳቸውን ሰራዊት ነው የገነቡት። ይሄኛው ግን እንደዛ አይደለም። ሻለቃዎች የራሳቸውን ሰራዊት ይዞ መጥተው ኮአሊት ለምሳሌ ትናንት ከእስክንድር አደረጃጀት የነበረ ዛሬ ወደ ዘመን ይመጣ እንደፈለጋቸው ነው የሚሄዱት። ቢኮዝ ኢንዲፔንደንት ናቸው። ኢትስ ላይክ 100 ፍላግ ያለው ኃይል እንደማለት ነው። ኦኬ ፌደሬሽን ነው። አይ አንደርስታንድ ዋና አማራዎች የራሳቸው አካሄድ አላቸው። ግን ኦኬ በዚህ አሁን ተበጣጥሰው በመሄድ ሂደት ውስጥ የአማራን ጥያቄ ለአመታት የተያዘውን ጥያቄ እንዴት ነው ማስመለስ የሚቻለው? ኮዝ ብቻ ነው። አሁን ይሄ ሬቮሉሽን ሌድ ኦር አንሌድ ጁሊየስ ማሌማ ሰሞኑን እያየሁት ነበርና ኢንተረስት ቤዝድ እስካልሆነ ድረስ ወደ አንሌድ ይሄዳል። ኦኬ ሌድ መሆን የሚችለው ሊድ የሚያደርገው ሰው ወይም አደረጃጀት ኢንተረስትን እስከያዘ። ለምሳሌ ይሄ ትግል ሁላችንም ስንወጣ ኢንተረስት አለን። የግዛት አንድነታችን ማስጠበቅ አለብን። በዚህ ላይ ችግር ያለበት ሰው አብዛኛው ታጋይ ይሄን ብሎ ስለወጣ ተቃራኒ ይሆናል። የኛ ታጋይ በጉድ ቲንግ አባውት ፋኖ እንደ ህወሓት ህዝብ ይዞ ያልወደቀበት ምክንያት ምንድነው? ኢንዲፔንደንት ናቸው። ይጌት በኮዝ ነው የተሰባሰቡት። ኮዙ ጋር ልዩነት ካለ ድርጅቱ ይለያያል። ኮዙ ጋር ልዩነት ካለ እንደ ብርጌድ ሊለያዩ ይችላሉ። ይጌት ሁሌም ለህዝቡ ፌቨር የሚያደርግ ኃይል አለ ማለት ነው። ይሄ ብዙ አሳሳቢ አይደለም። ቢኮዝ ጦርነት የሚነሳ የፋኖ ከዚህ በላይ እንደውም አሳሳቢ ነገር ትናገራለች። ከዚህ በላይ አሳሳቢ ነገር ምድር ላይ ብትፈልግ ልታመጣ እኮ አትችልም። አሳሳቢ ነው እንጂ አንደኛ የህዝቡን ኮዝ ይዞ የሚሄደው ኢንተርቪው ላድርግ ብትል መግለጫ ይስጥ ብትል ሊናገር የሚችል
ከየት ተነስተው ወዴት እየሄዱ እንዳለ ህዝቡን ከየት ተነስተው ወዴት ይዘውት እየሄዱ እንዳለ ሊናገር የሚችል ያስረዳ የሚችል አመራር ሊኖር ይገባል። በተናጠል ሁሉም የራሱ ኮዝ ከሆነ ይዞ ሄደው ዘመናዊ የራሱ ኮዝ አለው፣ ከበደም የራሱ ኮዝ አለው፣ አየለም በራሴ ኮዝ ነው እየሄዱክ ያሉት ካለ እንዴት መያዝ ትችላለህ? ጭራውን መያዝ የማትችለው ትግል አይሆንም። ትክክል። አይ ዶንት አንደርስታንድ። አየህ ኮዝ ነው የሚያገ አሁን ንቦች ከቀፋቸው የሚወጡት ለመቅሰም በቃ ይሄ ብቻ ነው ኮዝ ናቸው። ጌት ይሄ ኮዝ ሲሳካ ድረስ እናንተ አበባ ወደሌለበት ነው የተበታተናችሁት። ንቦች አንድ ያደርጋቸዋል አበባ መቅሰም። አዎ ትክክል። ይኸውልህ አማራ ኮዞች ይዞ ነው የተነሳው። ጄኖሳይድ እንዳይመጣብኝ የቲፒኤልኤፍ አብይም ጠላታችን ነው ብሎ ነው የተነሳው። this is the ground cause። አንዳንድ እህትና ወንድሞቼ ሲያወሩት ግን እኔ ፖለቲካው እንደኔ ጠፍቶባቸው ይሁን አላቅም፣ ምን እያወሩ እንደሆነ አላቅም። ቢጠፋው ተንቤ በረሃን አይጠፋውም። የተሸሸገው ህዝብ መሃል ነው። እሱን አውጥተን ለመምታት ደግሞ የሚፈጅብና ጊዜና ሁኔታ አለ። ኢትዮጵያ ደግሞ አሁን ያለንበት የፖለቲካና የማህበራዊ ቀውስ አለብን። በተደላደረ ኑሮ አይደለም የምንኖረው። መከራችን እየበዛ ነው ያለው። በዛ መከራ መሃል ላይ ከህዋት ጋር ጦርነት የምንጀምር ምን አይነት ጣጣ እንደሚመጣ እናውቀዋለን። ቅድም ቅድስት እህቴ ጠቅሰዋለች። በአንድ ሀገር ላይ ሁለት ንጉስ ስለማይኖር አንድ ንጉስ መጥፋት አለበት፣ ግዴታ ነው። ህዋት ደግሞ 4 ኪሎ የመግባት ቻንሷ ከ100 1% አልሰጣትም። ለምን? የኢትዮጵያ ህዝብ አንቅሮ የተፋ ድርጅት ናት። በሰራችሁ ሸፍጥ፣ በሰራችሁ ደባ፣ ባጠፋችሁ ጥፋት። ለዛም ነው ከቅድስት ያሳብ ምስማማው የኢትዮጵያ ህዝብ እንደው የትግራይ ህዝብ ይወዳልና አካሌ ነው ብሎ ካመነ የትግራይ ህዝብ የምንታደግበት ሰዓት ይሄ ሰዓት ነው ብለን የምንጠቅሰው። ያ ስልህ ገዢ ብልጽግና ስርዓት እያጠፋ ያለው እያወድመው ያለው ነገር ለመሸፈን እንኳን ስልህ ለመሸፈን ህወሓት ለብልጽግና መዳኛ ሆና ነው የመጣችው። ብልጽግና ወደ ፊቱን ወደ ህወሓት ካዞረ እመነኝ ግማሽ የሚሆኑት አብዛኛው የኢትዮጵያ ህዝብ ከብልጽግና ጋር ይሰለፋል ብያለሁ። ሶማሌ ናት የምትቀበላት፣ አፋር ናት የምትቀበላት፣ ኦሮሚያ ነው የምትቀበላት፣ ደቡብ ነው ማንም ይቀበላት። ሊቀበላት የሚችል ኃይል የለም። ለምን? ደቡብ ውስጥ ያስቀመጠችው መርዝ አለ። ጉራጌ የሚባል ማህበረሰብ በአይኗ ለማየት ጠልታ ከፖለቲካውን አግልላ በኢኮኖሚው ረግጣ ማህበረሰቡን በስነስርዓት እንዳይኖር በየቦታ በሄደበት ቦምብ ተክላበት ዛሬ ላይ እየፈነዳ እናቶችና ህፃናት እያለቁበት ፖለቲካ ላይ እኔ ህወሓትን አምጣልኝ ብዬ ልልህ አልችልም። በቻልኩት አቅም ታግዬ እዛው ላስቆመው ነው የምሞክረው። እዛው ባለበት እንዳይንቀሳቀስ ከቻልኩኝ እዛው እንዲሆን ከቻልኩኝ እንዳይንቀሳቀስ ያንን ነው የምመኘው። እኔ ከወጣሁበት ማህበረሰብ ደግሞ ጦርነት እንደ ውርደት ስለሚታይ ለምን አገርን አገር ያደረጉት የትኛውም ዓለም ላይ ብዙር ስራ ፈጣሪዎች እንጂ ጦረኞች አይደሉም። ጦረኞች ዳር ድንበር ይጠብቅልሃል እንጂ አገርን አያለማልህም። ጦርነት አገር ያወድማል እንጂ አገርን ስለማያለማ እኛ የምንከተለው እንደ ማህበረሰብ ጦርነት እንዳውዳሚነቱ በስራና በታታሪነት ማደግን እንደምንችል ስለምናቅ ያንን አማራጭ የምናደርገው። ስለሆነም ህወሓት መዛ የምትመጣው ካርድ አደገኛ ሊሆን ይችላል። እንዲሁ በቀላሉ ጀት ተጫውተን የምናልፍበት ቁማር ሊሆን አይችልም። መስዋዕትነት ያስከፍላል። መጥፋት አለባት ወይ? አዎ መጥፋት አለባት። ህወሓት የምትባል ድርጅት ነው እያወራሁ ያለሁት። በህዝብ ስር ስለተደበቀ ቴዳ አውጥተ መንጠረ የምጥለው ነገር አይደለም። መስዋዕትነት የሚያስከፍል ይሆናል። ያንን መስዋዕትነት ደግሞ የትግራይ ህዝብ መክፈል ስለሌለበት ምን አይነት ጥንቃቄ ይወስዳል የሚለው ነገር የፌዴራል ገቨርንመንቱና የኢትዮጵያ ህዝብ የሚተው ጉዳይ ይሆናል ማለት ነው። ያ ግልጽ ነገር ነው። እሺ ቴዳዬ፣ ለዛም ነው እኔ ህወሓትን አምሬ የምጠላት ዛሬም ድረስ ከንግድ ቦሌ አፈናቅላኝ ጉራጌ ውስጥ ለዘላለም እንዳይነቀል አድርጋ የቸበቸበችውን በሷ ኔትወርኳን የሰገሰገችውን እያንዳንዱ ቦታ በሷ የሚገዙ የሆድ ደላላዎችን ካድሬው ሰብስባ ጉራጌ ዛሬም እየተገደለ ዛሬም እየተፈናቀለ ዛሬም ከንግድ ቦታውን እሷ በቀበረችው ቦምብ አማካኝነት እየተፈናቀለ እየተገደለ ያለ ማህበረሰብ ስለሆነ ህወሓት የምትባል ሀሳቧም ይሁን አይዲዮሎጂያም እንድትመጣ አንፈልግም። በዚህን አጠቃልላለሁ። ስለምትሰጠኝ እድል ቴዳዬ በጣም ነው የማመሰግነው። ቴንክ ዩ ዘብር ሙዲዳ። ኦኬ አመሰግናለሁ። ሶራ እኔ ነኝ ሲል ነበረ። እንደዚህ እየደረሰ ነው የተጠጋ ነው። ኦኬ እሺ ያው ቅድም እንዳልኩ ፋኖ ዙሪያ ከፌደራል መንግስት ጋር ነው የሚቆሙት ብዬ ነበረ እና አማራ ኪላ እንደተናገሩት አንድ ያደርገናል የህወሓት ጉዳይ የሚል ሀሳብ አንስተዋል። ከፌደራል መንግስት ጋር ያው የሚታረቁበት ሁኔታ ይፈጠራል ብዬ ነው የማስበው። ይሄ ጦርነት ከተነሳ ግን እንደ ሀሳብ ሪል ጦርነቱ የሚነሳ አይመስለኝም። ያው ለማለት ካልሆነ በስተቀር
ጦርነት ይሄኛው ጦርነት አንድ ያደርገናል የሚል ሀሳብ አንስቷል አማራ ኪላ። ግን የአሰብ ጉዳይና የአባይ ጉዳይ ህዝቡን አንድ ሊያደርግ አልቻለም የሚልም ሀሳብ ተናግሯል። ምን ያህል ህዝቡ አሴኔሽን ለጦርነት ያለን በጣም ክሬቭ እናደርጋለን ይመስለኛል። ለጦርነት ያለን ሞራል መነሳሽነት ምናምኑ ወደ ይሄ ስራና አገራችንን ወደ ተሻለ ከፍታ ለማሸጋገር የሚደረግ ሞራል ቢሆን በጣም ደስ ይለኛል። ይሄናል ደግሞ ህወሓት ይሄናል ሸራ ደባ ምናምን ሁሌ ሰማለው። በህወሓት ጊዜ የተወለድኩት እና ከዛ በፊት ያሉትንም የኛ ሀገር አስተዳደሮችንም የመንግስት ፖለቲካውንም ለማየት ሞክሬያለሁ። እውነት ለመናገር ህወሓት ይሄናል ሸራ ደባ ምናምን የሚለው ነገር በግል አይገባኝም። ያውም የኢትዮጵያን ፖለቲካ በተወሰነ አክል አሳድጋለች የሚል እምነት አለኝ። ህወሓት ደጋፊ ሆኜ ሳይሆን ህወሓትም ሆኜ ሳይሆን እንደ አንድ ሰው ፐርሰናሊ ሀሳብ ስጪ ብትለኝ አንድ ስቴፕ የኢትዮጵያን ፖለቲካ አሸጋግሯል የሚል እምነት አለኝ። ሲመጡ ይሄ በብሔር ተከፋፈል ምናምን የሚለው ሀሳብ ከመጣ ሲመጡም ሲገቡም ብሔሮች የራሳቸውን ኦኤልኤፍም የራሱን ቡድን፣ ሲዳማም የራሱን፣ አማራም የራሱን፣ ትግራይም የራሱን ይዘው መጥተው እነሱ መሀል ገብተው ያንን ስልጣናቸውን ሊቆጣጠሩ ይቻሉበት እነሱ ሳይሆኑ በዛ ሰዓት የነበረው ስርዓት የፌዴራሊዝምን ስርዓት ወይንም ብሔሮች የራሳቸው አስተዳደር እንዲኖራቸው የሚፈልግ ጊዜ ስለነበር ያንን ነገር ወደ ሲስተሙ አምጥተዋል። ያም ነገር ከዚህ በኋላ የሚቀጥል ነው የሚመስለኝ። ግን ያለው እኔ ችግሩ አለ ብዬ የማስበው በጣም ክሬቭ የምናደርገው ለጦርነት ነው ብያለሁ። አንድ የሚያደርገን ሁሌም ጦርነት ላይ ብቻ ነው አንድ ልንሆን የምንችለው። የአሰብ ጉዳይ ሳያስማማ የቲፒኤልኤፍን መምታት እንዲህ አንድ ሊያደርገን እንዴት ነው የሚችለው? ጤናማ ነን ወይ ብዬ ሳስብ ግራ ነው የሚገባኝ። በእውነት በጣም ነው የሚያሳዝነው እና አይ ዶንት ኖ እኔ ይሄናል ሸርም ሰርተውብናል የሚል እምነት ፐርሰናሊ የለኝም። በሰዓቱ በነበሩ ችግሮች ብዙ ችግሮች ተፈጥረዋል። አሁን ያሉት ችግሮች እንዳሉ ማለት ነው ወይ አሁን አብይ እየሰራ ያለው ችግር ይሄ ነው የሚባል ችግር አይደለም። በዛም ግን እድገቶች አሉ እያልን ነው። the same thing ብዙ ዩኒቨርሲቲዎች ተገንብተዋል። ብዙ ቅሬታ አለኝ ቲፒኤልኤፍ ላይ ብዙ የአገር ንብረቶች የወደሙበት ሁኔታዎች አሉ። ተመዝብረናል እንደ ሀገር ግን የተሰሩም ስራዎች አሉ። እንደዚህ ጠላት ማድረግ ግን ቲፒኤልኤፍን እያልን የትግራይ ህዝብ ነው እየወደመ ያለው። እንደ ህዝብ የትኛውም ህዝብ ሲጎዳ ያሳዝነኛል። ነግበኔ በቲፒኤልኤፍ ዙሪያ ደግሞ የተነሳው ጠንካራ ስለሆኑ ሲወርድ የመጣ የትግል ሲታገሉ ሲዋጉ ሲወርቁ ነው የመጡት እነዚህ ህዝቦች። እኔ በጣም ከማደንቃቸው ኢትዮጵያ ውስጥ ከማደንቃቸው ህዝቦች አንዶች ናቸው እና አማራ ሲባል እንደነበረው የቀድሞ ጦርነት ሳይጀምር በፊት ሌላው ገብስ ነው የሚባል ሀሳብ ውላ ነበረ የሚቻሉ ስላልሆኑ ማለት ነው። ሌላው ገብስ ነው እነሱም ብቻ አራግፉልን እንጂ እኛ ሮጠን 4 ኪሎ እንገባለን የሚል ሀሳቦች ነበሩ። 4 ኪሎ በ24 ሰዓት ያለን ህዝብ ነበረ። ያሉን ቡድኖች ነበሩ፣ ህዝብ ሳይሆን ያሉን ቡድኖች ነበሩ። በ24 ሰዓት አይደለም በ24 አመት የሚገቡበት ሁኔታ የለም። ለምን? ህዝብን እንደ ህዝብ የሚጠላ አካል ስለሆኑ ብዬ አስባለሁ። በጣም ነው የማመሰግነው። ግን በቃ ቲፒኤልኤፍ ላይ ይሄን ያህል ነገር ውርጅብኝ እኔ እንጃ አላውቅም። አስቡበት። አንድ መታወቅ ያለበት ነገር ሁላችንም እያወራን ያለ ነው እኛውን ለረጅም ዓመታት ስለተለማመድ ነው ኖርማላይዝ አድርገነው ነው እንጂ መታሰር ያለባችሁ የብሔር ፖለቲካ አቀንቃኞች አላችሁ። መታሰር አይደለም ለዘላቂ ሰላም ሲባል መወገድም ካለባችሁ መወገድ ያለባችሁ። ኢቨን ፖለቲካ እንኳን ስናወራ እንዴት ማውራት እንዳለብን እኮ ገና አናቅም። እኛ ህዝብን እንደ ህዝብ ተጋጣሚና ተሳዳጅ አድርገን መተንተን ነውር ነው። ለዛ ነው ማስጨነቃችሁ። ለዛ ነው እንደዚህ አይነት በነገራችን ላይ እንደዚህ አይነት ትንታኔ ይፈልጋሉ ብሔርተኞች። ይሄዱና እዛ እነሱ ስብስብ ጋር መንጋቸው አያችሁ እንዲህ ነው የሚጠሉን ለማለት ማለት ነው።
በጣም በጥንቃቄ የተነተናችሁ ላላችሁ ትንታኔ ከልብ አመሰግናለሁ ነው እያልኩ ያሉት። ሌላ ቦታም ስትተነትኑ የትግሉ አራማጆች ታግሎ ለማታገል እንዲመቻቸው እኛ ብለው ነው የሚያወሩት። ቢኮዝ እኛ ሲሉ የሚደግፋቸውንም ማይደግፋቸውንም ሳሩንም ቅጠሉም ለማነሳሳት ነው። አንደርስታንድ። እናንተ ስተነትኑ ግን ስፔሲፊካሊ ቲፒኤልኤፍ ከሆነ ቲፒኤልኤፍ፣ ስምረት ከሆነ ስምረት፣ ፋኖ ከሆነ ፋኖ ማለት አለባቸው። እንደዛ ስትሉ ለባላንጣችሁ ጭንቅ ነው የሚሆነው። ይህን ማወቅ አለባችሁ። ምክንያቱም የብሔር ፖለቲካ የሚያላክከውን ካጣ ቄጤማ ሀገር ነው፣ በእግሩ መቆም አይችልም። እንደዛ ነው መሆን ያለበት። ከዛ ባሻገርም ደግሞ ታጣቂ ኃይሎች ይመጣሉ ይሄዳሉ፣ ፓርቲ ይመጣል ይሄዳል። ህዝብ ግን ወደድክም ጠላህም ይኖራል። ትግራዋይ ሆንክ፣ አማራ ሆንክ፣ ኦሮሞ ሆንክ፣ ማንም ስልጣን የለህም ተነስተ ህዝብን እንደፈለግ በህዝብ ዕጣ ፈንታ ላይ ለመወሰን። ይሄ ሊነገር ይገባል። ቁጭ ተደርጎ ሊነገር ይገባል። የመጨረሻ አሽሙን ምንህ ምናምን እንዲህ ሆነናል ምናምን ብለህ ስለተናገርክ የህዝብ አድራጊ ፈጣሪ ነህ ማለት አይደለም። አንተ አንድ ግለሰብ ነው። የምትደግፈው ፓርቲ ሊኖር ይገባል። ወይ ቲፒኤልኤፍ ነህ፣ ወይ ባይቶና ነህ፣ ወይ ኦነግ ነህ፣ ወይ ፋኖ ነህ፣ ወይ ብልጽግና ነህ። ለይ፣ በእግዚአብሔር ስም ተለይ። ከዚህ እሳቤ ከዚህ ልምምድ መውጣት አለብን። ይሄ ነው አደጋ ውስጥ የሚከተን። ቴንኪዩ። በዛ አውድ እያወራችሁ ስላላችሁ ከልብ ነው ማመሰግነው። ግራ ለገባችሁም በደንብ ግራ ሊገባችሁ ይገባል። ወሬ መሆን ያለበት ግን ፖለቲካ እንደዛ ነው። እነዚህን ሳላመሰግን ማለፍ አልወድም። ከልብ ነው ማመሰግነው። ታፕታፕ አድርጉ። ቀጥሎ ምን ሄደው ወደ ዋንጋሪ ነው። ከዋንጋሪ ቀጥሎ ወደ ሶራ ነው። ዋንጋሪያቸው 5 ደቂቃ አለ። ቴዲ በመጀመሪያ ሶራ አኪላ የተናገረውን በአማርኛ ልተርጉምልኝ ትችላለህ? እኔ በጣም አዝናለሁ በእውነት። የአማራ ህዝብ ምን ቢበድላችሁ ነው ግን አኪላ በዚህ ሌቭል? የትኛውን ፋኖ ነው የምትደግፈው? የዘመነን ነው? የእስክንድርን ነው? የትኛውን የለም፣ ብቻ የአማራ ደጋፊ ነው። የአማራን ኃይል ዲስቶርት በማድረግ ቱቢሆነስ ብልጽግናን በጣም እያገለግላችሁ ነው። በውጤቱ ብልጽግና ይጠቀማል፣ ተጠቃሚ ነው። የአማራን ህዝብ ግን ልቀቁት፣ ግድ የላችሁ። ቋንቋ አማራለን ብላችሁ የአማራን ህዝብ ስቃይ ቁስል ላይ ጨዋት ነስንሱ። ቴዲ ቅድም ወደ አልኩ ልምጠልጥ። የህወሓትን ፖለቲካ አድቅቆ በትኖ እዚህ ያደረሳት ዶክተር አብይ ከዚህ በኋላ ውጤቱን ስትራቴጂ የለውም ብሎ መገመት አይቻልም። ሻቢያ ስትራቴጂክ ጠላቷ ህወሓትና ፋኖ ኃይል ነው። ስትራቴጂክ ጠላቷ ምንም ጥርጥር የለውም። ታክቲካል አይደለም፣ ስትራቴጂክ። የነሱ ስምምነት በፍጹም ስትራቴጂክ ስምምነት ሊሆን አይችልም። ታክቲካል ስምምነት ሊሆን የሚችል ታክቲካል ስምምነት ሊሆን የሚችል ይሄ ግልጽ የሆነ ሎጂክ ነው። በኢንተረስቷም የሻቢያም መንግስት የኢትዮጵያን የዶክተር አብይን የኤርትራ የውጭ ጉዳይ ሚኒስትር ነህ እስከ ማለት ከደረሰ በኋላ ያኮረፈው ህወሓትን ቆርጥሜ ተኮላፊና ብሎ ያኮረፈው ህወሓት በመትረፏ ነው። ይሄ ስትራቴጂክ ጠላቷ ስለሆነች ማለት ነው። በፍጹም ሻቢያና ህወሓት ለፋኖ ኃይል ለአማራዊ ኢንትረስት ስትራቴጂክ ጠላት ናቸው። ምንም ጥርጥር የለውም። ስለዚህ የአማራን መብት ከሻቢያ ጋርና ከህወሓት ጋር ሆነ በታሪክ ልታስፈጽም አትችልም። በታሪክ ይህን ካልኩሌሽን ያልተረዳ ሰው በቆንጆ አማርኛ ምንም የሚያመጣው ለውጥ የለም። አይ እኛ የምንመራው ፋኖ መሬት ላይ የትኛው ያለ ፋኖ ኃይል ነው መሬት ላይ የሚኖረው? ለብቻው መንፈስ ነው እንዴ የእናንተ ፋኖ? የት ያለ ፋኖ ነው? ዘመንን ትተቻላችሁ፣ እስክንድርን ትተቻላችሁ፣ ምሬ ወዳጁ እናንተ የማትተቹት የአማራ ፋኖ የት ነው ያለው? ምን ያደረጋችሁ? የህዝብ የምትሰሩት ሚሽኑን የተቀበላችሁት የሻቢያ ሚሽን ስለሆናችሁ፣ ኢትዮጵያን ማተራመስ ትልቁ አጀንዳችሁ ያ ስለሆነ ነው። ኮንፊውዥን መፍጠር ትልቁ አጀንዳችሁ ያ ስለሆነ ነው። ሌላ አይደለም፣ ሌላ አይደለም። ትልቁ ነገር ግን ሻቢያም በሚገባ ተረድቶታል። የዶክተር አብይን የአመራር ብቃት በደንብ አውቆታል። አሁን ተረድቶታል። ትልቁ የሻቢያ ነቀርሳ ትልቁ የሻቢያን የሚፈራውና ስትራቴጂክ ጠላት የምትለው ህወሓት ናት። ህወሓት እንድጠፋ ደግሞ
ገብታለታለች እጁ ላይ። ይሄ በጥበብ እንደ ዳማ የምትጫወተው የስትራቴጂ ጨዋታን የተጫወተባቸው የሆነው ውጤት እሱ ነው። የትላንትና ህወሓት የለችም፣ ምንም ጥርጥር የለውም። ታደሰ ወረደ አንደዚህ የሚረግጠው እሱም ይጫወታል ብሎ ነበር የገቡት ጀነራል ታደሰ ወረደ። የፈለገ ቢሆን የሆነው የጀነራሎችን የከፋፈለ የህወሓት አባላትን የከፋፈለ የኬሪያ ኢብራሂምን መግለጫ የሰማ ሰው ህወሓት በዚህ ሌቭል የትግራይ ህዝብ ጠላት መሆኑ ፍንትው ብሎ አልወጣም። እነ ገብረመድህን አርአያ ግን በ1982 ነበር የተናገሩት። ህወሓት የትግራይን ህዝብ ነፃ ልታወጣ አትችልም፣ አንተ እንደምትለው ተወካዮች ናቸው የሚመሯት ብለው በግልጽ ነበር የተናገሩት። አንተ እንደምትለው ህወሓት የትግራይ ህዝብ ጠላት ከሆነች መናገር ያለበት ማን ነው? ጀመሯ የራሳቸው የትግራይ ልጆች ተናገሩ፣ አስቀመጡልን በግልጽ። እነ ወይዘሮ ኬሪያ ኢብራሂም እኮ የተናገሩትን አልሰማም? መግለጫውን በግልጽ እኮ ነው። እንደዚህ መሆኑን አላወቅንም ነበር፣ ለካ ራሳችንን ስንገዘግዝ ነው የኖርነው። ግለሰቦች ናቸው እነሱ እኮ ህወሓቱም የግለሰቦች አለው። ህወሓትን የሚደግፍ የትግራይ ህዝብ ይኸውልህ፣ የትግራይ ህዝብ ህወሓትን የሚደግፍ ቴዲ በኢትዮጵያ የፖለቲካ ታሪክ ወደህ ፈቅደህ አማርጠህ የምትደግፈው ኃይል የለም። ይሄ ሪያሊቲ ተቀበል። በተለይ በህወሓት ዙሪያ ቲፒኤልኤፍን የሚደግፍ 500,000 የሚሆን 1 ሚሊዮን ትግራዋይ ይኖራል። ስለዚህ እነዚህ በዚህ ደረጃ ድጋፍ ካለው እንዴት ነው ታዲያ የህዝብ በሙሉ ጠላት ነው ብሎ መፈረጅ የሚቻለው? ግን አሁን ድጋፉ ዋናው የመሰረቱት ሰዎች ወጥተው ማጋለጥ ጀመሩ። ማን የተጠቀመው? 50 ዓመት በስም ስልጣን ላይ ቁጭ ብለህ 27 ዓመት በስም ኢትዮጵያ ላይ ቁጭ ብለህ ምን አረክለት? መያዣ አድርገህ ከሴፍቲኔት አወጣኸው፣ ከእርዳታ አወጣኸው፣ ገበሬውን ወደ ሜካናይዜሽን ከተትከው። ምንድን ያረክለት? ልጁን ሰጠ፣ ገበረ 3 1 2 የሰጠ። እነሱ ጀነራሎቹ ወርቅ ይነግዳሉ። በየቅድም እህቴ እንደተናገረችው በንብረት ማስመለስ አዋጅ ባይዘወይ የኢትዮጵያ መንግስት ተፈራርቦበታል። የትም አይሄድም፣ ያ ንብረት ይመለሳል። ይህን ቃሌን ያዙልኝ። ንብረታቸውን አሸሹ፣ ልጆቻቸውን አራቀቁ፣ በቢሊየን ዶላር ተራጩበት። የትግራይ ህዝብ ምን አገኘ? ንጹህ አገኘ፣ ንጹህ አገኘ። የትግራይ ህዝብ መቀሌ ህዝብ ንጹህ አለው። ይሄንን በትክክል የአይነ ጥላቸውን የገለጠው የዶክተር አብይ ስፔሻል አመራር። ይህንን ቧጠው ቢመርህም ዛት ሪያሊቲ ይህንን ሰርቶታል። ጦርነቱን አይፈልግም። ከፈለጉትም ፕላን ቢ ያለው እሱ ብዙ አያሳስብም። አሁን ግን ተፈጥሯዊ ሞቷን ለመሞት የመጨረሻውን ካርድ ሳበች። የተባበሩት መንግስታት ማነው የአሜሪካው ኤምባሲ የሰጠውን አይተሃል። የእንግሊዝ ኤምባሲ የሰጠውን አይተሃል። የዩሮፓ አይተሃል። በጽሁፍ ማለት ነው። በዚህ ሌቭል በዓለም አቀፍ ማህበረሰብ በትግራይ ኮሚኒቲም በትግራይ ኤሊቶችም ጭምር ወሳኝ የትግራይ ኤሊቶች የህወሓትን እርኩስነት ፊት ለፊት አውጥተው መናገር የጀመሩት በዶክተር አብይ ድንቅ የአመራር ጥበብ ውጤት። አሁን ይሄ ታውቋል። ህወሓት የትግራይ ህዝብ ላይ ስትሰራ ቆየች እንጂ ለትግራይ ህዝብ የሰራችው አንዳችም ነገር የለም። በስሙ ነገደች እንጂ የትግራይን ህዝብ በኢትዮጵያውያን ዘንድ በመጥፎ እንዲታይ ያደረገች እንጂ ምንም ለትግራይ ህዝብ የጠቀመችው የለም። ስለዚህ ያንን የተንሸዋረረ ምልከታ መነጽር ዶክተር አብይ አጽድቶታል። የመጨረሻዋን ካርድ ትመዛለች። ጦርነት ከጀመረች ከነምናምኗ ትቀበራለች ማለት ነው። በኋላ ድል ካገኘው እመጣለሁ። አኪላ ግን ስትናገር በአማርኛ ነገር እንደ ወደፊቱ ሶራ። እሺ ቴንኪዩ ቴዲ አመሰግናለሁ። ቲፒኤልኤፍን አትጨክኑበት ምናምን ነገር ስትል ነበር ቅድም እንዲዳና ቲፒኤልኤፍ ላይ የምንጨክንበት እኮ ማለት ኦልሞስት 27 ዓመት ስላየ ነው። ቅድም ዘብርም ሲናገር ነበር ጉራጌ ክልል ላይ እንደዚህ አይነት ችግሮች እየተፈጠሩ ያሉት ህወሓት በዘረጋው ባስቀመጠው ፈንጂ ነው እያለ እየነገረሽ እኮ ነው። እዚህ ጋር ራሱ
ባለፉት 27 ዓመታት የተፈጠሩት ችግሮች እኮ ኢትዮጵያ ውስጥ በሙሉ አሁን ድረስ ተከትሎ የመጡት ህወሓት ባስቀመጠው የጥላቻ ፖለቲካ ነው። ህዝቦች እርስ በርስ እንዳይተማመኑ አድርጎ በመስራት አርሲ ላይ ቃኖሌ ሐውልት ምናምን አስቀምጦ አንድ ብሔረሰብ ላይ ጥቃት እንዲደርስ በማንነት እኮ ያወጀ እኮ አካል እኮ ነው፣ መንግስት ነው ተብሎ ማለት ነው። ህወሓት እኮ የሚጨከንበት ድርጅት ነው። ህወሓት ኢኮኖሚካሊ ኢትዮጵያን በዝብዟት ግጧት እንደፈለገች መጫወቻው አድርጎ ሲጠቀምባት ነበር። ዛሬ ህወሓት እኮ መሄጃ አጥቶ ያንን ሲስተም ያንን አቅም በማጣቱ ነው እንጂ ዛሬም ድረስ እኮ መበደል የሚፈልገው አካል እኮ ነው። ኢትዮጵያን ካልበደለ፣ ኢትዮጵያን ካልመጠጠ፣ ኢትዮጵያን ካልጋጠ ማደግ የማይፈልግ መኖር የማይችል ፓርቲ ነው። እኔ በጣም ነው የሚገርመኝ እኮ ቲፒኤልኤፍ ሲነገር የትግራይ ህዝብ ነው የምትናገሩት ይባላል። ከትግራይ ህዝብ ጋር ተሰፉታላችሁ። እኛ ጄኖሳይድ ተፈጽሞብናል ትላላችሁ። ቲፒኤልኤፍ አማራ ክልል ላይ ገብቶ እኮ በጠራራ ፀሐይ ኮምቦልቻ፣ ደሴ ላይ ረሸናቸው ስንት ሺህ ሰዎች እኮ አሉ። እሱ ጄኖሳይድ አይደለም? ማይካድራ ላይ የፈጸመው በደል አይደለም? ይሄ ሁሉ ነገር አይታይም? ዛሬ የሚከራከሩት ለቲፒኤልኤፍ አሜሪካና አውሮፓ የተቀመጡ ሰዎች በቲፒኤልኤፍ ጥቅማ ጥቅም ምክንያት ወደ አሜሪካና ወደ አውሮፓ የተሰደዱ ሰዎች ናቸው። እነሱ አዲስ አበባ ላይ ህንፃቸውን ኢኮኖሚካል ቤኔፊታቸውን ለማስቀጠል ነው የሚጫጫውት። ለትግራይ ህዝብማ እየተበደለ እኮ ነው። ህወሓት ትግራይ ላይ ተቀምጦ ምን ሰራ? የመግለጫ ማዕት ነው የሚያወጣው። ስራ አለ ይሰራል። ኢኮኖሚካል ቤኔፊት ለምን አይጠቅምም? ዛሬ የትግራይ ህዝብ በእጁ ነው ያለው፣ ለምን አያገለግልም? ዛሬ ጽምዶ ብሎ ይመጣል ከፋኖ ጋር ምናምን። የሚገርም እኮ ነው። ፋኖ በዚህ ጋር ወዳጄ ነው እያለ በዚህ ጋር ደግሞ ወርቁ አይተ ነው አንደኛ ጠላቴ ነው ይላል። በዚህ ጋር የጎንደር ፋኖ አንደኛ ነው ወዳጅ ነው እያለ በዚህ ጋር ደግሞ ኮሎኔል ደመቀ ጠላቴ ነው ይላል። የሚገርም እኮ አምታች ድርጅት እኮ ነው። የሚገርም በቃ ቲፒኤልኤፍ ማለት በቃ ለኢትዮጵያ ፖለቲካ ታይቶ የተሞከረ ድርጅት ነው። በቃ ኤክስፓየርድ አድርጓል። የእሱ ፖለቲካ ለኢትዮጵያ አይጠቅምም። እዚህ ውስጥ እኮ የተለያየ አመለካከት ያለው ሰው ነው፣ ግን በአንድ ነገር ይስማማል። ቲፒኤልኤፍ እንድትመጣ አይፈልግም፣ ብልጽግና ባይፈልገው። ቲፒኤልኤፍ ለኢትዮጵያ ፖለቲካ ውስጥ መወገድ ያለበት ፓርቲ ነው። ቲፒኤልኤፍ እና ህዝቡን ለዩት። እናንተ አሜሪካ ቁጭ ያላችሁት የቲፒኤልኤፍ ጥቅማ ጥቅም አግኝታችሁ ስለወጣችሁ እንጂ ለትግራይ ህዝብ አስባችሁ አይደለም። ለትግራይ ህዝብ ካሰባችሁማ ህወሓትን ነው መቃወም ያለባችሁ። ህወሓትን ነው እንዲወርድ መግፋት ያለባችሁ። አይሆነንም። ቲፒኤልኤፍ እንደማይሆንም ማውቀው እነ ጌታቸው ረዳም እኮ ስፕሊት አድርገው እየተዋጉት እኮ ነው። እንደዛ ነው መሆን ያለባቸው። የትግራይ ህዝብ የሚያስብ ሰው ያንን ነው ማድረግ አለበት። አንድ ነገር መረሳት የሌለበት ቲፒኤልኤፍ ዛሬ ድረስ ቆማ እንድታወራ ዛሬ ቆመው መግለጫ የሚያወጡት ሰዎች ሁሉ እድል የሰጣቸው አብይ አህመድ ነው። መቀሌ ገብቶ ሁሉን ነገር መጨረስ ይችል ነበር። ዛሬ አብይ አህመድ ያንን ቢያደርግ ኖሮ አሁን ካሉ ጥላቶች 50% ይቀንስ ነበር። ለሰላም ለሰብአዊነት ብሎ ነው የተዋቸው። ያንን እድል እንኳን የሰጠው አብይ አህመድ ነው። ለቲፒኤልኤፍ ወደ ሰላማዊ መንገድ ይመጣሉ፣ እድል ይመጣል፣ ይማራሉ ብሎ ማለት ነው። ይህንን እንኳን ትረሳላችሁ። ያንን እድል ዛሬ ላይ ቆሞ ቲፒኤልኤፍ እንዲያወራ ያደረገው አብይ አህመድ ነው። ያንን በማድረጉ ብዙ ጠላት አፍርቷል። ስብሃት ነጋ እስር ቤት ተፈታ ተብሎ ነው ዛሬ ብዙ ሳቆረፈው። ያንን ያደረገው አብይ አህመድ ለሰላም ተብሎ ማለት ነው። ይህን አታውሩትም። ኖርማሊ ቲፒኤልኤፍና ህዝቡን አትስፉት አንድ ላይ። ቲፒኤልኤፍ የኢትዮጵያ ጠላት ነው፣ አንደኛ ጠላት ነው። ቴንኪዩ ቴዲ። ቴንኪዩ ሶራችን። ወደ ኡኖ አማራ እንሄዳለን። ኡኖችን ወደ መድረክ። ቴንኪዩ ቴዲ። በድጋሚ የፒፒ ሰዎች ያነሱት ነገር ነበር። ብልጽግና ምንድነው ፋኖ ተበትኗል ኦልሬዲ የሉም የሚል ነገር አንስተዋል። በነገራችን ላይ አማራ ክልል ላይ ሀገሪቱ ውስጥ ካሉ 12 እዞች ውስጥ የመከላከያ ሰራዊት ካሉት 12 እዞች ውስጥ 9ኙ አማራ ክልል ላይ ነው የሚንቀሳቀሱት። 9 እዝ ይዘህ እየተዋጋ የፋኖን ኃይል አጥፍቼዋለሁ ደምስሼዋለሁ ማለት አይቻልም እና ያ መታወቅ መቻል አለበት። በዛ ላይ አንድ እህታችን ያነሳችው ነገር ነበር። በ24 ሰዓት ውስጥ ብሎ የአማራ እንደ ህዝብ ነበር የተነሳው። እንደ ህዝብ ተናግራቸዋል የሚል ነገር ተነስቶ ነበር። በነገራችን ላይ ህዝብ እንደ ህዝብ ያን ነገር የተናገረ እንትን የለም፣ ህዝብ የለም። ካነሳን በግለሰቦች ደረጃ ነው። ግለሰቦች እነዛ ግለሰቦችን በ24 ሰዓት ጦርነት እንደማያልቅ ያውቃሉ። ነገር ግን ህዝብ ሞቲቬት ለማድረግ ለማነሳሳት ብዙ ነገር ልትናገር ትችላለና
እንደ ህዝብ ስትሉ በነገራችን ላይ ተጠቅሙናላችሁ እንጂ አጎዱንም። እኔ ህዝቤን ሞቲቬት ለማድረግ ለማነሳሳት እንደ ህዝብ እየተጠላ ነው፣ እንደ ህዝብ ፕሮፓጋንዳ እየተሰራብን ነው ብዬ ማነሳሳት እችላለሁ። ያ ለእኔ ጥቅም እንጂ ጎጂ አይደለም። ያ መታወቅ መቻል አለበት። ነገር ግን 24 ሰዓት ሲባል በ24 ሰዓት ፌዴራል መንግስትን ተዋግቶ ስልጣን የሚቆጣጠር ኃይል የለም። ያ ህዝብን ሞቲቬት ለማድረግ የሚነሳ ነገር ነውና ይሄ ዝም ብሎ ድሉዥን ነው። እንትን ማለት መቻል አለባችሁ። ጽምዶና የፋኖን ጉዳይ በተመለከተ ድጋሜ ተነስቷል። ፋኖ በዚህ ሰዓት የወጣበት አንድ ዓላማ አለው። እሱም የአማራ ህዝብ ዳር ድንበሩ ተከብሮ በማንነቱ የራሱ የሆነ ውክልና ተሰጥቶት ከክልል ውጭ የሚኖረውም አማራ የራሱ የሆነ ሪፕሬዘንቴሽን አግኝቶ መኖር መቻል አለበት። እንደ ህዝብ ተከብረን መኖር መቻል አለብን ብለን ወደ ጫካ የወጣ ነው። ስለዚህ የፋኖ ኃይል ከብልጽግና ተደርቦ የሚዋጋበት ምንም ምክንያት የለውም። በአንጻሩም ለቲፒኤልኤፍ ተደርቦ የሚዋጋበት ምንም ምክንያት የለውም። የምናተርፈው ነገር ስለሌለን ምንም ቤኔፊት የለውም። እዚህ ለፋኖ አዋጭ የሚሆነው በገለልተኝነት የራሴን ጥቅም ማስከበር ስችል፣ ለምሳሌ ቅድም አንስቼዋለሁ ይመስለኛል ምስራቅ ጎጃም ነው ከወለጋ የሚገናኘው። በወለጋ በኩል አድርጎ መከላከያ ሰራዊት ወደ ምስራቅ ጎጃም ሲመጣ ምስራቅ ጎጃም ላይ የምትዋጋው ከሆነ ከሀገሪቱን ኦልሬዲ ህዝብ ይጎዳል፣ በጣም ብዙ ንጹሐን ይጎዳሉ፣ ከፋኖ የሚሰዋ ይኖራል። በዛው ልክ የምታገኘው ሎጂስቲክ እንዳለ ሁሉ የምታጣው በጣም ብዙ ነገር አለ። ጦርነቱን ራስ ክልል ላይ ነው የምታስቀረው። ስለዚህ ጦርነቱ ተሻግሮ ብሄድ ተጠቃሚ እንጂ ተጎጂ አይደለሁም። ተመሳሳይ እንደውም የደቡብ ጎንደሩ የቅርብ ጊዜ ምሳሌ ስለሆነ እንትን ሊል ይችላል፣ ለመረዳትም ሊጠቅም ይችላል። ደቡብ ጎንደር ላይ ለቆ በወጣ ሰዓት በነገራችን ላይ አይን ላይን እየተያዩ ነው የወጣው። ስለ ሰራዊቱም ቅድም ሲነሳ ነበር። ሰራዊት ውስጥ የጽምዶ ጉዳይ ሊገባ አልቻለም፣ ሰርጸው ሊያስገቡት አልቻሉም። ለዛም ነው ቅድም አንስቼዋለሁ። ለዛም ነው እየተሰበሰቡ ሳይስማሙ የሚለያዩት። በጣም ብዙ የኢንተረስት ኮንፍሊክት አለ። ሰራዊት ውስጥም ቅቡልና የለውም። ጽምዶ የጋራ የሆነ ወታደራዊ እቅድ እንኳን ማውጣት አልቻለም። እየተገናኙ በሚወያዩ ሰዓት ሁሌም ያለ መስማማት ነው የሚለያየው። ከራስ ያሰለፉት ከራሳቸው ጎን የሚሰለፍ ኃይል ሊኖር ይችላል። ጦርነት ቢጀምሩም ግን ያ ኃይል ገፍቶ እንትን የሚል አይደለም፣ ገፍቶ የሚሄድ አይደለም። የደቡብ ጎንደሩን ስናነሳ ደቡብ ጎንደር ላይ ልክ መከላከያው ለቆ በወጣ ሰዓት በ2-3 ቀን ውስጥ ነው በነገራችን ላይ በትነነዋል ያሉት ፋኖ ሙሉ ለሙሉ የተቆጣጠረው። ከዛ የተገኘውን ሎጂስቲክ የሰው ኃይል ቀላል የሚባል አልነበረም። ስለዚህ እናተርፋለን እንጂ አንጎዳም። ሰራዊቱ እየሄደ የሚዋጋ ከሆነ እዛ ተጠቃሚ እንጂ ተጎጂ አይደለም። የብልጽግና ኃይል ሄዶ እዛ ቢመታም የህወሓት ኃይል ቢመታም አትራፊ እንጂ ተጎጂ አይደለም። እኔ ተጠቃሚ ነኝ። ቢከስ ሁለቱም ጠላቶቼ ናቸው። ጠላቴ እርስ በርሱ ሲጋጭ ቆሜ እመለከታለሁ እንጂ ገብቼ ኢንቮልቭ የማደርግበት ምንም አይነት ምክንያት የለም። ነገር ግን በአንድ ሳይድ ሆኜ ወግኜ የምዋጋ ከሆነ በቲፒኤልኤፍ ሳይድ ሆነ ወግነ የምትዋጋ ከሆነ በአንድ ሳይድ የሚመጣ ዳሜጅ ሙሉ ለሙሉ ይጎዳል። እዚህ ጋር እርስ በርሳቸው ሲዋጉ አትራፊ ነኝ። በአንጻሩ ግን እኔ ተሰልፌ ከቲፒኤልኤፍ የምዋጋ ከሆነ የሚመጣው ዳሜጅ ከባድ ነው የሚሆነው። የቲፒኤልኤፍን የጦርነት ስታይል እናውቃለን። እጻመዳለሁ የሚል ኃይል ካለ የሚመጣው ዕጣ ፈንታው ያ ነው። ቲፒኤልኤፍ በ2 ዓመት ውስጥ 1 ሚሊዮን ህዝብን ያስጨረሰችው 500,000 ቁስለኛ ነው ይዛ የሄደችው ቲፒኤልኤፍ ወደ ሀገሯ። ይሄ እንዲደገም አማራ ክልል ላይ አይደለም እንደ ትግራይ ህዝብ ቀርቶ በአማራ ክልል ላይም እኛ ይሄ እንደዚህ አይነት የጦርነት ስትራቴጂ እንዲኖር አንፈልግም። አሁን ያለው ጦርነት ስትራቴጂ እንዲቀጥል ነው እኛ ሁሌም እንትን የምንለው። ይህንን የጦርነት ስትራቴጂ ግን እንተገብራለን ማለት በህዝባችን ላይ እልቂት እንደማወጅ ነው። በጣም ብዙ መስዋዕትነትን ያስከፍላል። ቲፒኤልኤፍ እንደ ምሳሌ መውሰድ እንችላለን። ሂውማን ዌቭ ነው። በቀን ውስጥ 10,000 15,000 ሰው ነው ሲሞትባቸው የነበረው እነዚህ ሰዎች። ያንን መንገድ ተከትዬ ይዋጋለው የምትል ኃይል ካለ የሚመጣው ዳሜጅ ከባድ ነው የሚሆነው። ስለዚህ አትራፊ የምንሆነው ገለልተኛ ሆኜ ጥቅሜ ማስከበር ስችል ነው እንጂ አሁን ባለው መንገድ አይደለም። ቀጠናው ላይ አይነተኛ አማራጭ ለየትኛውም ከኔ ጋር እንትን ማለት ለሚፈልግ መስራት ለሚፈልግ ኃይል አይነተኛ አማራጭ ሆነ መውጣት የምትችለው እኔን ተገዳዳሪ የሆነ ኃይል መኖር ሳይችል ሲቀር ነው ኢትዮጵያ ውስጥ። ያንን ማሳካት የምችልበት ጊዜ ደግሞ አሁን ደርሷል። ስለዚህ ያንን መጠቀም መቻል አለብን። አሁን ላይ ያለው ሁኔታ ለእኔ አመቺ የሆነ ሁኔታ ነው ያለው። ያንን ኦፖርቹኒቲ በደንብ መጠቀም መቻል አለብን። እኛ ይመለከተን የአማራ ፋኖ ለትግራይ ነፃነትም አይዋጋም፣ ለኦሮሚያ ሀገርነት ፕሮጀክትም አይዋጋም። የአብይ አህመድን ስልጣን ለማስጠበቅም አንታገልም፣ አት ሴም ታይም ለትግራይ ነፃነትም አንዋጋም። ይሄ መታወቅ መቻል አለበት። ስለዚህ ህወሓት ኦልሬዲ በዲሉዥን ውስጥ ነው ያለችው። ህወሓት የዛሬ ሲናገሩ ነበር፣ በነገራችን ላይ የወጡ ኢንተርቪውም ሲያደርጉ የሚናገሩት ነገር አለ። የዛሬ 5 ዓመት ከበባ ውስጥ ነበር፣ አሁን ግን ምንም አይነት ከበባ የለም፣ ሁሉም አጋራችን ሆኗል የሚል ነገር ያነሳሉና ሁሉም የኢንተረስት ጉዳይ ነው። ሁሉም የስልጣን ፍላጎት አለው፣ የኢንተረስት ፍላጎት አለው። መጨረሻ ላይ እኔ እንደውም ኢትዮጵያን የምትወዱ ሰዎች ጽምዶ የሚባልን ጥምረት መቃወም መቻል አለባቸው። መጨረሻ ላይ መጥቶ ኢትዮጵያን የሚያፈርስ ጥምረት ስለሆነ ይሄ ጥምረት መፍረስ መቻል አለበት። ሀገሪቱን የሚበትን ጥምረት ነው። ያ መታወቅ መቻል አለበት። ነገር ግን ይሄ ዙሪያችን ተከፍቷል፣ አሁን እንደፈለግን መሆን እንችላለን የሚለው ነገር አይሰራም። አሁን ላይ መሬት ላይ ያ አያስኬድም። ኦልሬዲ ያለው ፋክት ይሄ ነው። የኢንተረስት ጉዳይ ነው። ነገ ነገሮች ሊገለበጡ ይችላሉ 360 ዲግሪ። ፋኖ የማያዋጣው ከሆነ ዞሮ ሊዋጋ ይችላል። እኛ እንደውም ገለልተኛ መሆን መቻል አለበት ፋኖ፣ እኔ በግል የምለው ነገር ግን ዞሮ ሊዋጋ ይችላል። ሻዕቢያ የሚፈልገው ጦርነቱን ማስቀረት ነው ትግራይ ላይ። ያንን ያደርጉታል፣ በደንብ አድርገው ያወድሙታል ክልሉን። ያንን ማድረጋቸው የማይቀር ነው። ቴንክ ዩ ቴዲ።
ቴንኪው ከልብ አመሰግናለሁ። ኡኑ አማራ። ክብራትና ክብራን እነዚህን ፖለቲከኞች በእናንተ ስም አመሰግናለሁ። የዛሬ ውይይታችን በዚህ ይጻጸማል።